በሄደበት ሁሉ እንዴት ሊሆን ቻለ የሚል ጥያቄ አስነስቷል። በዓለም ላይ የሚገኙ የክላሲካል ሙዚቀኞች ሁሉ ህልም የሆኑትን መድረኮች ሁሉ ላይ ተጫውቷል። እንደ ኦሎምፒክ ውድድር ሁሉ በታላላቅ መድረኮች የሀገሩን የኢትዮጵያን ስም ከፍ አድርጎ አስጠርቷል። ኢትዮጵያዊው የክላሲካል ፒያኖ ተጫዋች ግርማ ይፍራሸዋ በ2024 ብቻ በለንደን ባዘቤ ባዝ ዩኒቨርሲቲ ኦፍ ኦክስፎርድ ዊግሞር ሆል በስኮትላንድ ሴንት ቪንሰንትስ ቻምፔል አዳራሽ በኒውዮርክ ካርኔጊ አዳራሽ ዝግጅቱን አቅርቦ ታላቅ አድናቆት አግኝቷል። ይህ ብዙ አፍሪካውያን ያልደረሱበትን የክላሲካል ሙዚቃ ከፍታን ያስመዘገበ ኢትዮጵያዊ ሙዚቀኛ በታላቁ የኬኔዲ ሴንተር ዝግጅቱን ሊያቀርብ ወደ ዋሽንግተን ይመጣል። ስለዚህ በቨርጂኒያ፣ ሜሪላንድ፣ ዲሲ የምትኖሩ ኢትዮጵያውያን ይህ ዕድል እንዳያመልጣችሁ። ቀን አፕሪል 23 ሰዓት ከ7:30 PM ጀምሮ Join us for an unforgettable evening of music and serenity on April 23rd, 2025 at 7:30 p.m. live at the Kennedy Center Terrace Theater, 2700 F Street, NW, Washington, D.C. Tickets available at the Kennedy Center box office, by phone at 202-467-4600 or online at kennedy-center.org. For customer service inquiries, call the Advanced Sales Box office at 2024168540. This performance is an external rental presented in coordination with the Kennedy Center Campus Rentals Office and is not produced by the Kennedy Center. በዋሽንግተን ዲሲ የምትገኘው ርዕሰ አድባራት ቅድስት ማርያም ቤተክርስቲያን በየዓመቱ የምታዘጋጀው የሩጫ ውድድር እነሆ ደረሰ። ቲሸርት ሳልቅቦ አሁኑኑ በጊዜ ይመዝገቡ። የሩጫው ቀን May 24, 2025 ከ7 AM እስከ 12 PM። የመመዝገቢያ ዋጋ ለአዋቂዎች $40 ሲሆን ለህፃናት $25 ብቻ ነው። እኔ ለመቤታችን እሮጣለሁ። እናንተስ? እኔም ለመቤቴ እሮጣለሁ። እናንተስ? እኔ ለመቤቴ ማርያም እሮጣለሁ። እናንተስ? እኔ ለመቤቴ እሮጣለሁ። እናንተስ? ለመመዝገብ በዚህ በስክሪን ላይ በሚታየው QR ኮድ ይጠቀሙ። ፋኖነት ግፍና በደልን አጥብቆ ለሚጠላው ለአማራ ህዝብ ታሪካዊ እሴቱ ነው። የዘመኑ ፋኖነት በአብይ አህመድ ስቃይ ጠማቂ አገዛዝ ስር ወድቆ አበሳውን የሚያየው የአማራ ህዝብ ላቀረበው የነጻነት ጥሪ በጀግኖች ልጆቹ የተሰጠ ገቢራዊ መልስ ነው። አብይ አህመድ በአደባባይ አዋጅ አስነግሮ የአማራን ህዝብ እንደ ህዝብ ለማጥፋት የከፈተበትን ጦርነት መመከቻ የአማራ ህዝብ ኃያል ክንድ የሆነው ይህ የአማራ ፋኖ ነው። በአማራ ፋኖ የሚመራው ትግል ለዘመናት በአማራ ህዝብ ላይ የተደፈደፈበትን የጥላቻና የጥቃት እድፍ በጀግኖች ልጆቹ ደም የሚያጥብበት ትግል ነው። የአማራን ህልውና ለማክሰም የተነሱ ሁሉ ህልውናቸው እንዲከስም የሚያደርግ ትግል ነው። ትግሉ የሞት የሽረት ትግል ነው። ይህ ትግል መዘናጋትን፣ ማመንታትንና መንገዳገድን ከቶውኑ የማይፈቅድ ትግል ነው። ጠላትን ከማንበርከክና ከመደምሰስ ውጪ ሌላ ምንም አማራጭ የሌለው ትግል ነው። በዚህ የሞት የሽረት ትንቅንቅ ውስጥ የስቃይ ጠማቂው የአብይ አህመድ የጦርነት ስትራቴጂ ግልጽ ነው። በአማሮች ላይ የተከፈተውን ጦርነት በማራዘም የአማራን ስቃይ አራዝሞ አማራን ማንበርከክ ነው። ይህን የጠላት እኩይ ዓላማ ተረድቶ ትግሉን የማሳጠር ኃላፊነት በፋኖ ጫንቃ ላይ ወድቋል። ታዲያ ፋኖች ይህን ታሪካዊ ግዴታ መወጣት የሚችሉት የሰው ኃይላቸውን፣ መሳሪያቸውን፣ ህዝባዊ ድጋፋቸውን፣ ፖለቲካዊና ወታደራዊ ዕውቀታቸውን፣ ወኔያቸውን በአንድ ላይ አጣምረውና አቀናጅተው ሲታገሉ ብቻ ነው። ባለንበት ወቅት የአማራን ህዝብ ለድል የሚያበቃና የህልውና ስጋቱንም በአስተማማኝ ሁኔታ እንዲቀለበስ የሚያደርገው አንድ ኃያል መሳሪያ ቢኖር የፋኖ አንድነት ብቻ ነው። ሁላችሁም የፋኖ አመራሮች ይህንን ሐቅ መገንዘብ ይኖርባችኋል። ልዩነቶቻችሁን አባቶቻችሁ በክፉ ቀን ሲያደርጉት እንደኖሩት ከኔ ያንተ ይብስ በማለት መፍታት ይኖርባችኋል። ይህን በማድረግ ብቻ ነው የአባቶቻችን ልጆች ነን የሚለውን የዘውትር አባባላችሁን እውን ማድረግ የምትችሉት። የአማራን ህዝብ ትንሳኤ ለህዝባችሁ ማብሰር የምትችሉት። ይህ የአማራ ህዝብና የአማራ ወዳጆች የወቅቱ ጥሪ ነው።
ውድቀት የአማራን ህዝብና ፋኖን በመከፋፈል ለተጠመዱ የአማራ ህዝብ ጠላቶች በሙሉ ድል የአማራ ፋኖ የጋራ ፖለቲካዊና ወታደራዊ አንድነት ለመፍጠር ከልባቸው ለሚተጉ የህዝብ ልጆች ድል ለአማራ ህዝብ ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ከጅቡቲ ወደ አዲስ አበባ ሲያቀና የነበረ ባቡር ሶማሌ ክልል ኤረር ላይ መቃጠሉ ተሰማ ባቡሩ ላይ የደረሰው ጉዳት ዝርዝር መረጃው እስካሁን አልወጣም ባቡሩ ጭኖ እየተጓዘ ያለው ምን እንደሆነ አልታወቀም አንዳንድ የመረጃ ምንጮች መሳሪያ ጭኖ እየተጓጓዘ ሊሆን እንደሚችል የተለያዩ መረጃዎችን ዋቢ አድርገው በመግለጽ ላይ ይገኛሉ በዚህ ጉዳይ ላይ እስካሁን ከመንግስትም ሆነ ከተለያዩ አካላት የተገኘ መግለጫም ሆነ ማረጋገጫ የለም በሌላ በኩል የብሔራዊ ደህንነት ምክር ቤት ዛሬ ተሰብስቦ የተለያዩ ጉዳዮችን በማንሳት አቅጣጫ ማስቀመጡን አስታውቋል ኢትዮጵያ ከትላንት አንፃር ዛሬ ሰላሟ የተረጋገጠ ነው ሲል ድምዳሜ መስጠቱ ነው በመግለጫው ማረጋገጥ የተቻለው የወደቡን ጉዳይ በተመለከተ ኢትዮጵያ የባህር በር እንዲኖራት የተጀመረው ጥረት ግለቱ መቀጠል አለበት ሲል ነው የብሔራዊ ደህንነት ምክር ቤቱ ያስታወቀው በተለያዩ የአማራ ክልል የሚደረገው የሉና ተጋድሎ ዛሬም ተጠናክሮ ቀጥሏል ደብረ ማርቆስ አካባቢ እየተካሄደ ባለው ውጊያ በርካታ ያገዛዙ ታጣቂዎች መገደላቸውንም የሚገልጽ መረጃ ወጥቷል ሌሎች መረጃዎችን ይዘን ወደናንተ የመጣንበትን የለቱን የአንከር የመረጃ ክፍለ ጊዜ እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም ዘውዱ መንግስቴ የዘውዱ ሾው አዘጋጅ ከእንግሊዝ ለንደን በጋራ በመሆን ነው አብራችሁ ነው እናስተለን ዘውዱ መንግስቴ ሰላም ወንድማችን መሳይ ደሰነበት ከሰላና ሞሪ እንግዲህ ቀደም ሲል ያስተዋወቅኳቸው መረጃዎች አሉ እነሱን ጨምሮ ምናልባት በዘውዱ ሾው ዛሬ የዜና መርሃ ግብርህ ምን ዜናዎችን ለአድማጮች ለተመልካቾች አቅርበዋል እንግዲህ ዘውዱ ሾው በየለቱ ዜናዎችን የተለያዩ ፕሮግራሞችንም በማቅረብ በየለቱ አዳዲስ መረጃዎችን ለተመልካች በማቅረብ በትጋት የቀጠለ ሚዲያ ነው ዛሬ እስቲ ባንተ ሚዲያዎች በዘውዱ ሾው ምን መረጃዎች ለታዳሚዎች አቅርበዋል ከልብ አመሰግናለሁ መሳይ ዳርካው ነው እንግዲህ በዘውዱ ሾው ሚዲያ ከሰዓታት በፊት አንዳንድ ፕሮግራሞች አቅርበን የቀጥታው እየተቻችንን አድርገን ከተመልካች አድማጮቻችን ጋር ቆይታ አድርገናል አሁን ደግሞ ከአንከር ሚዲያ ተመልካች አድማጮች በአገርም በውጭም ካሉት ጋር የተወሰኑ ሐሳቦቻችንን ለመለዋወጥ ነው እንግዲህ ካንተ ጋር ደግሞ በድጋሚ የተገናኘነው በጣም አመሰግናለሁ እንግዲህ የፋኖ ትግል አንተም እንደገለጽከው መግቢያ ላይ በከፍተኛ ሁኔታ ተጠናክሮ ቀጥቷል በጎጃም በጎንደር በሸዋም በወሎም ያለው የፋኖ ትግል ወደት ፊት እየገፋ ያለበት ሁኔታ ነው እየተስተዋለ የሚገኘው እንግዲህ በዚህ ሁኔታ በቅርቡ እንደምታውቀው በአማራ ክልል ከፍተኛ ስልጠና ተሰጥቶ እንደነበረ የሚዘነጋ አይደለም መከላከያ ስልጠናም ሰጥቷል በተጓዳኝም የአማራው ክልል እንደዚሁ ስልጠናዎችን በልዩ ኃይልና ሚሊሻዎችን አሰልጥኗል ይሁን እንጂ በርካቶቹ አሁን ፋኖን እየተቀላቀሉ ያለበት ሁኔታ አለ ከነዚህም ውስጥ እንደከዚህ ቀደሙ የመንግስት ወታደሮች ወይም የጦር አዛዦች በአማራ ክልል የሚያደርጉትን ግፍ የሞላበት ወንጀሎች በተለይ በአስገድዶ መድፈር በኩል ላይ የፈጸሙት ያለው ነገር ከዚህ በኋላ አይናችን እያየ የምናልፈው ጉዳይ የለም በማለት የወልዲያ ከተማ ገብርኤል ተራራ ላይ ከሰፈረው የጠላት ኃይል ውስጥ የሚንቀሳቀሰውን የሻምበል አዛዥ አመራር አንዲት ልጃገረድ ህፃን ወጣት ልጅ በመድፈር ሙከራ ሲያደርግ ልህ ውስጥ የገባው የልዩ ኃይል አካል በቅርቡ ከተመረቁት ውስጥ ነው እንደደረሰ መረጃ በከፍተኛ ሁኔታ በመበሳጨት ግድያ መፈጸሙን ጭንቅላቱን መጥቶ ፋኖቹን መቀላቀሉና በወሎ ቤተ አማራ በተለይም የዋርካው ምሬ ወዳጆን ቡድን መቀላቀሉን ተገልጿል እነሱም የጀግና ወጣት ለፈጸምከው በጣም እናመሰግናለን በቁጭትና በለት ላደረከው ነገር መስጋናችን ከፍ ያለ ነው ብለው በአድናቆት ተቀብለውታል ማለት ነው በሌላ በኩል በዚህ በአማራ ክልል አሁንም በአንዳንድ ቦታዎች በጎጃም አካባቢ የመሬት ቦታዎችን በመሸጥ ገንዘብ ለማካበት እያደረገ ያለው ጥረትን በተመለከተ የአማራ ፋኖ በጎጃም ጌታ ይፍታ ንጉሴ ስድስተኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ መግለጫ ሰጥቷል ከዚህ በኋላ ከዚህ አካል ላይ መሬት ገዝታችሁ ለአማራው ህዝብ መግደያና መጨፍጨፊያ የሚሆን ነገር የምታደርጉ አካላቶች በሊዝም በምን ለመግዛት የምታደርጉት ጥረት ጥንቃቄ ወሰዱ በህዝባችን ላይ ለሚደረገው ግድያ ተባባሪ እንደሆናችሁ ይገመታልና በሚል አስጠንቅቋቸዋል ማለት ነው
ይህም በሚያደርጉት ላይ እርምጃውም ጠንካራ እንደሆነ ገልጿል። እንግዲህ በተለያዩ አማራ ግዛቶች ያለው ጦርነት አሁንም ጠንክሮ የቀጠለ ሲሆን በጎጃም ግንባርም በተደረጉት ተጋድሎች ፋኖ ከፍተኛ ቁጥር ያለው የጠላትን ኃይል ላይ የሚያደርሰው ጉዳት የጨመረ የሄደበት ሁኔታ ተስተውሏል። ከዚህም ውስጥ ከ10 በላይ ጠላትን ኃይል ፋኖን በቅርቡ መቀላቀላቸው ተገልጿል። ከፍተኛ ክላሽ ብሬኖች ይዘው ከፋኖች ጋር ነው የተቀላቀሉት። እንግዲህ እነዚህ በጣም በርካታ የሆነ ሰው አሁንም ፋኖ መቀላቀላቸው እጅግ ያበሳጨው የአብይ አህመድ አዛዦች ጭንቅ ውስጥ ገብተዋል ማለት ነው። እንግዲህ በራኛው ጀብላው ሞታራ ብርጌድ የቦምብ ማርያም እና እርጅና እናናውጋው በሚለውም በደብረ ማርቆስ ማረሚያ ቤትም አካባቢ ውጊያ ሲደረግ መቆየቱ ተገንጿል። ጀዌ መተከል 4ኛ ክፍለ ጦርም ላይ እንደዚሁ ከፍተኛ ተጋድሎ እየተደረገ እንዳለ ነው መረጃዎቹ የሚያመላክቱት። መሳይ እንግዲህ የአማራ ፋኖ ትግል ጠንክሮ የቀጠለበት ነው። አሁን አንተ ቅድም የገለጽከው ደግሞ ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረውን ባቡር መቃጠሉ ተገልጿል። በውስጡ ምን እንዳለ ባይታወቅም ግን በአብዛኞቹ ዘንድ ከጅቡቲ መነሻውን አድርጎ ሞጆ አድርጎ ወታደራዊ መሳሪያ ጭኖ ሲጓዝ የነበረ ባቡር በዚሁ በሶማሌ ክልል ኤረር አካባቢ የተቃጠለ መሆኑን የተገለጸው ከፍተኛ ፍንዳታም ተፈጽሟል። ይህንን በተመለከተ እንግዲህ ወደፊት በዝርዝር እንመለስበታለን መረጃዎቹ ተጠናክረው ሲመጡ ማለት። ሌላው በብሔራዊ ደህንነት መረጃ የሰጠው መግለጫ በዝርዝር በኋላ የምንመለስበት ይሆናል። የመንግስት ድርጅት 163,000 ኢትዮጵያኖች በተለያዩ ጎረቤት ሀገራት ተሰደው እንደሚገኙ በመግለጫው አሳውቋል። ከዚህ ውስጥ 15 ሰዎች ኤርትራ ውስጥ እንዳሉ አስቀምጧል። የመንግስታቱ ድርጅት ይህንን በተመለከተ እንደገለጸው የተባበሩ መንግስታት ድርጅት እንግዲህ የስደተኞች ጉዳይ ከ163,000 የሚሆኑት በዚሁ አጎራባች አካባቢዎች እንዳሉ ነው በዝርዝር ያብራራው። በርካታዎቹ ግን ሱዳን ውስጥ መሆናቸውን ገልጾ አስቀምጧል። ሌላው የኢትዮጵያ ውስጥ ከፍተኛ የሆነ የበጀት የእርዳታ ማድረግ ስላልቻልኩኝ የሚመለከታቸው ዓለም አቀፍ እርዳታ ድርጅቶች አስፈላጊውን እገዛ እንዲያደርጉ በሚል ጥያቄ ቀርቧል። ይህንን በተመለከተ የተባበሩት ዓለም መንግስታት የምግብ ፕሮግራም በኢትዮጵያ ለሚደረገው የሰብአዊ መብት ከ228 ሚሊዮን ዶላር በላይ ያስፈልገኛል ብሎ ጥያቄ ያቀረበበት ሁኔታ ነው የተስተዋለው። እንግዲህ መሳይ በዚህ ሁኔታ ኢትዮጵያ ውስጥ ያለው የረሃብተኞች ቁጥር እየጨመረ ህዝቡ በየቀኑ የሚበላው የሚጠጣው አጥቶ ችግር ባለበት በዚህ ሰዓት የኢትዮጵያ መንግስት ደግሞ ኢትዮ ኤድ የሚል ለተቸገሩ ጎረቤት ሀገራቶች እርዳታ የሚቀርቡበት አዲስ አዋጅ በፓርላማ አቅርቧል። እንግዲህ ኢትዮጵያ ለሚያጋጥማት አደጋዎች እና በጎረቤት ሀገራቶች ላይ ለሚደርሰው ችግር የኢትዮጵያ ህዝብም ጭምር ሳይቀር በየዓመቱ ከዚህ ከበጀቱ 3% ያሉን ገንዘብ ለመሰብሰብ እያንዳንዱ ነዋሪ ሁሉ ክፍያ እንዲፈጽም ትዕዛዝ የተሰጠበትና የማዋጣት ግዴታ እንዳለበት ተገልጿል። ይህንንም የሚያደርገው በጎረቤት ሀገራቶች ለሚደረገው እርዳታ ለተራቡ ለተጠሙ ሰዎች እርዳታ አደርጋለሁ የሚል ነው የኢትዮጵያ መንግስት እንግዲህ የጀመረው። ሌላው ኢትዮጵያ ውስጥ ያለው የመከራና ችግር ወቅት እየጨመረ የመጣ በተለይም አብይ አህመድ ከመጣ በኋላ እንደሆነ ይታወቃል። በዚህም መሰረት የህክምና ባለሙያዎች ከነርስ ጀምሮ ዶክተሮቹ ስፔሻላይዝድ ያደረጉ ባለሙያዎች ጭምር ሳይቀሩ በጣም የቀዶ ጥገና ሐኪሞችም ጭምር ሳይቀሩ እስካሁን እየተራብን እየተጠማን እየተቸገርን የምንበላው የምንጠጣው አጥተን ስንረዳ ነበር ኢትዮጵያን ወገኖቻችንን። አሁን ግን በቃን፣ ከዚህ በኋላ ለራሳችን መኖር ይገባናል፣ እኛ እየሞት ለሌላው ማዳን አልቻልንም፣ ብዙ ደከምን፣ በመንግስት በኩል ያቀረብነው ጥያቄ ውጤት አላገኘም። ስለዚህ እነዚህ ባለሙያዎች የ30 ቀን ማስጠንቀቂያ ለመንግስት ሰጥተውታል። ይህ የማያደረግ ከሆነ እርምጃችን ጠንካራ የሚሆን ነው በሚል ነው ያስቀመጡት። ሌላው ሳውዲ አረቢያን በኢትዮጵያ ላይ እገዳ ጥላለች። ለ14 ሀገሮች ነው በእርግጥ ግን ኢትዮጵያንም ጨምሯል። ይሄ ወደ ሳውዲ አረቢያትን ምንም አይነት ቪዛ አልሰጥም ብላ አግዳለች ማለት ነው። እንግዲህ እዚህ ላይ ላብቃ መሳይ፣ ሌሎቹን በዝርዝር እንመለስባቸዋለን። አመሰግናለሁ። ዘውዱ በጣም በርካታ መረጃዎችን ነው እንግዲህ በዘውዱ ሾው ለተመልካቹ ያቀረብከው። እኛም የአንከር ሚዲያ ቤተሰቦችም ይህንን መረጃ በዛሬው ዕለት በኢትዮጵያና በቀጠናው ያለውን አጠቃላይ ሁኔታ የተመለከተ መረጃ ነው ያቀረብክልን። በጣም ነው የማመሰግነው። የቱን እንደ ላይ አስተያየት መስጠት እንደምችል ራሱ ግራ ገባኝ። ብዙ ነገር ስላለ እንደው የተወሰኑት ላይ አስተያየት እየሰጠን ወደ ዋናው ርዕሰ ጉዳያችን እንገባለን። ከዚህ ከጅቡቲ ወደ መሀል ሀገር እየሄደ በነበረ ባቡር ላይ የደረሰውን አደጋ በተመለከተ ነው። እንግዲህ ኤረር በሚባለው የሶማሌ ክልል ውስጥ ባለ አካባቢ ነው ፍንዳታ የደረሰበት ወይም ደግሞ መቃጠሉ የተገለጸው። ምክንያቱ መነሻው ምን እንደሆነ እስካሁን ማወቅ አልተቻለም። እንደምታውቀው በዛ መስመር ላይ የኦሮሞ ነጻነት ሰራዊት ተደጋጋሚ የሆነ ጥቃት ይሰነዝራል። ከምንም በላይ ያንን አካባቢ ያገዛዙን የኢኮኖሚ
የህይወት መስመር ማቋረጥና ማስተጓጎል አለብን በሚል የኦሮሞ ነጻነት ሰራዊት የጀመረው እንቅስቃሴ በትክክልም ችግሮች እየተፈጠሩበት እንዳለ ባለፈው የዚሁ የምድር ባቡሩ ስራ አስኪያጅ የሆነው ታከለ ኡማ በመብራት ችግር ምክንያት በሚል ሰበብ ደርድሮ ሁኔታው መፈጸሙን ያመነበትንም እንደዚሁ በማህበራዊ ሚዲያው ላይ አንብበናል። ነገር ግን የዛሬው ክስተት ምንድነው? ኢትዮ 251ን ጨምሮ አንዳንድ ሚዲያዎች መሳሪያ ጭኖ ሲመጣ እንደነበረ ገልጸዋል። እናም ያም በተለየ ሁኔታ ጉዳት ደርሶበት እንደተቃጠለ ነው ያሳወቁትና እንግዲህ እነን በዝርዝር ከሰሞኑ መረጃው እንደምናገኝ ተስፋ እናደርጋለን። ግን ቀላል የሚባል ጉዳት አይደለም። ሌላው ካነሳቸው ዜናዎች መሃል ይሄም ኢትዮ ፈንድ የሚባለውና በህዝብ ተወካዮች ምክር ቤት ቀርቦ የጸደቀውን አዋጅ የተመለከተ ነው። እውነት እቺን ሀገር ይሄ አገዛዝ ወዴት እየወሰዳት እንዳለ ከምንም በላይ ለህዝብ ያለውን ንቀት የሚያሳይበት እንዲህ አይነቱን ነገሮች ያመጣ በአዋጅ መልክ ያጸደቀ በሰው ቁስል ላይ እንጨት የሚሰድበት ሁኔታ እጅግ አስገራሚ ነው። የንቀቱ ጣሪያ ደግሞ ከምን ጊዜውም በላይ ከፍ ያለ የመጣበት ወቅት ላይ እንገኛለን። ኢትዮጵያን የሚላስ የሚቀመሳት አሁን ባንተ ሪፖርት ላይ ከ228 ሚሊዮን ዶላር በላይ አስቸኳይ ድጋፍ የሚያስፈልግ ገንዘብ በመንግስታቱ ድርጅትና በተለያዩ አካላት እየተጠየቀ ነው። ኢትዮጵያ በሚቀጥሉት 3 እና 4 ወራት አስቸኳይ ምግብ እርዳታ ካልቀረበ ለዜጎቿ ከፍተኛ የሆነ ሰብአዊ ቀውስ ይከሰታል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ጠንክሮ ነው ያለው። አብይ አህመድ ጆሮ አይሰማም ለዚህ ጉዳይ። አሁንም በዚህ በብሔራዊ ምክር ቤቱ መግለጫ ላይ ተከሆነ እንግዲህ የደህንነት ምክር ቤት ይሁን የሚኒስትሮች ምክር ቤት ይሁን የብልጽግና ማዕከላዊ ኮሚቴ ይሁን መግለጫው የተምታታበት ነው። ከአንድ የደህንነት ምክር ቤት እንዲህ አይነት መግለጫ መውጣቱ በራሱ አስገራሚ ነው። ለማንኛውም ወደሱ እንመጣለን። በዚህ በደህንነት ምክር ቤቱ መግለጫ ላይ ሳይቀር ብልጽግናችንን እንደርስበታለን የሚል በጣም የተለመደ አሰልቺ ሆነ ሁሉ ጊዜ አብይ በየመድረኩ የሚያደነቁረውን በዚሁ መግለጫ ላይ ማካተው ነው የመጡት። ኢትዮጵያ ተርባለች፣ ኢትዮጵያ አደጋ ላይ ናት የሚለውን ነገር ማመን መቀበል የፈለጉ አይመስልም። ወደ ሰላም ገብታለች ነው የሚሉትና ይሄ የተባለው ኢትዮ ፈንድ ምን ማለት ነው? ለዜጎች የሚደረግ እርዳታ ከበጀቱ 3% ወደዛ ይዛወራል። ይሄ አንደኛ የሚታሰብም አይደለም። 3% ማለት ቀላል ገንዘብ አይደለም። ለትምህርት እኮ 4% ነው ከበጀቱ 4% ነው ለትምህርት የምታወለው ኢትዮጵያ። በእርግጥ የመከላከያው 8% አልፏል። ነገር ግን 3% የሚለው ነገር አንደኛ በመዋጮ እንደሆነ ከህዝቡ መቀነት ላይ ፈቶ ጉሮሮ አንቆ የሚሰበሰብ ገንዘብ እንደሆነም ይገልጻል። ከዛ ገንዘብ ላይ የሚገኘው ለኢትዮጵያውያን እንኳን ቢውል አንድ ነገር ነው። ለኢትዮጵያውያንም ይውላል ይላል። ግን ለጎረቤት ሀገሮች ምን ነው ከዚህ እንደው አለመጥን ተንጠራሩ? ይሄ መንጠራራት እኮ ሰማይን በርግጫ መምታት ያለ እኮ ነው። ትንሽ አንዳንድ ነገሮች ለከት ቢኖራቸው ጥሩ ነው። ህዝብን ንቀው የት ሊደርሱ እንደሚችሉ ግራም ያጋባ ነገር ነው። እንስቲ ዘውዱ ሌሎች መረጃዎችንም እናንሳ። የአገራዊ ምክክር ኮሚሽኑ በአማራ ክልል ያደረገ ስላለው የአጀንዳ ማሰባሰብ መግለጫ ሰጥቷል። በጣም አስገራሚ ነው። እንግዲህ ይሄ የአገራዊ ምክክር ኮሚሽኑ ሰላም በሌለበት ጥይት እየጮኸ በ30 እና 40 ኪሎ ሜትር ውስጥ ህዝብ እያለቀ በድሮን እየተመታ ምንም ነገር እንዳልተፈጠረ በተለያዩ ከባድ መሳሪያዎች በተከበበ በወታደራዊ ጥበቃ ስር ያለ ሀገራዊ ምክክር አደረኩ ብሎ ዛሬ የተወሰነ መግለጫ ሰጥቷል። ያ ዶክተር ዮናስ አዳይ የሚባሉ የምክክር ኮሚሽኑ ኮሚሽነር የሰጡትን መግለጫ ተመልክቻለሁ። በመግለጫው ላይ የሚሉት ነገር አለ። አጀንዳ ለመሰብሰብ ሞክረናል። የታጠቁ ኃይሎችም አጀንዳ እንዲልኩ ምንድነው ሙከራ አድርገን ነበር፣ ግን የነሱን አጀንዳ አላገኘንም። የህብረተሰቡን የተለያዩ የሲቪክ ተቋማትን የሙራንን አጀንዳዎች ግን አግኝተናል የሚል ነገር ሲናገሩ እውነት ለመናገር ትኩር ብዬ ነው ያዩዋቸው። እኚህ ሰው ደግሞ ከሌላው በተለየ መልኩ በዚህ በአማራ ክልል ጉዳይ ትንሽ ፈጠን እያሉ ነው ይመስለኛል። ሌሎቹ በተለያየ መልኩ ከፍተኛ ተቃውሞ የገጠማቸው ስላለ እነ ፕሮፌሰር መስፍን አርአያ እነ ወይዘሮ ሂሩት እነዚህ መሳሰሉት ከፍተኛ ተቃውሞ የገጠማቸው ነውና እኚህ ሰው ደግሞ አሁን በአማራ ክልሉ ጉዳይ ፊት መሪ ሆነው መጥተዋል። እነዚህ ታጣቂዎች የማንን አጀንዳ ይዘው ነው ታዲያ ጫካ ይገቡት? ፋኖ ምን የተለየ አጀንዳ ከህብረተሰቡ ምን የተለየ አጀንዳ ኖሮት ነው የነሱን አጀንዳ አላገኘውም የሚል ምስክርነት። በተለይ ደግሞ ይሄ የብልጽግና ቋንቋ ነው። ብልጽግና ይሄንን ቋንቋ ይጠቀማል እንዳለ ነው ከአብይ አህመድ ላይ ተውሰው የተናገሩት እኚህ ሰውዬ። የፋኖ ትግል የአማራ ህዝብ ትግል ነው። ፋኖ የተለየ መዋቅር የተለየ ድርጅትም አይደለም። ፋኖ ማለት የአማራ ህዝብ ነው። የአማራ ህዝብን አጀንዳ ነው ያዙት።
የተለየ አጀንዳ እንዳለው አድርገው ለመግለጽ የሚሞክሩት ይሄ የከፋፋይነትና የብልጽግና መሰሪ የፖለቲካ አካሄድ መሆኑን ለምክክር ኮሚሽኑ በደንብ ሊነገራቸው ይገባል። ለነገሩ ምክክር ኮሚሽኑን ከብልጽግና አንድ ተቋም ለይተን የምናየው አይደለም። እንደውም ሰሞኑን ያነጋገርናቸው የፋኖ ሰዎች ይሄ ምክክር ኮሚሽን ማለት የብልጽግና ደላላ ነው፣ የፖለቲካ ደላላ ነው። የድለላ ስራ ነው የሚሰራው። መደለል ኑና ግቡ መሳሪያችሁን አስቀምጡ። ይሄ የድለላ ስራ ነው። ጥይት እየጮኸ ምክክር ማድረግ አልችልም ብሎ ውሳኔ ቢወስን አንድ ነገር ነው። ምናልባት በቁም ነገርም ልንቆጥረው እንችላለን። ጥይት እየጮኸ ህዝብ ሰላም አጥቶ እዚህም እዛም እየተከደለ ሀገራዊ ምክክር አደርጋለሁ አጀንዳ ሰበስባለሁ ማለት ይሄ የበለጠ ባገሪቱ ቀውስ እንዲመጣ በእሳቱ ላይ ቤንዚል የማርከፍከፍ ተደርጎ ሊታይ የሚችል ነው። እስቲ በዚህ በምክክር ኮሚሽኑ ላይ አንተን አስተያየት እንስማ። ደላላ የሚለው ጥሩ ስም ይመስለኛል እንጂ ምክክር ኮሚሽኑ ስራውን በአግባቡ እየሰራ ነው ማለት አይቻልም። የተሰጠው ጊዜ ገደብ አልቆ እንደገና ተጨማሪ ሁሉ ተሰጥቷል። ግን ምን ሰርቶ ነው የተጨመረለት ወደሚለው ብንመጣ ዜሮ፣ ምንም የሚታይ የሚዳሰስ የሚጨበጥ ነገር የለም። የሰራው ነገር በጣም በሚያሳዝን ሁኔታ ከተቋቋመ 3 ዓመታትን አልፎት የሰራው ነገር ሳይኖር ዛሬም ደሞዝ እየተከፈላቸው ከፍተኛ ገንዘብ እየተከፈላቸው የቀለዱ ነው የሚገኙት። ምንድነው የሰራሉ? ከዚህ ቀደም እንደምታስታውሰው የኦሮሚያ ክልል ስራዎችን ሰርተናል ብለው የመጨረሻ ላይ መጡት ጥያቄዎች ከህዝቡ ምንድነው የመጣው? የኦሮሚያ ክልል ሐረሬን እንደዚሁም ደግሞ ድሬዳዋን አዲስ አበባን የኦሮሞ ግዛት እንዲሆን ሐሳብ መቅረቡን የተገለጸበት ሁኔታ አለ እንደምናስታውሰው። ስለዚህ በአማራ ክልል መሳያንተም ቅድም እንደተናገርከው ምንድነው የሚጠብቀው? ከፋኖች ምንድነው የሚጠብቀው? አላገኘንም ማለት ምን ማለት ነው? ምንድነው የሚፈልገው? የአማራ ህዝብ ጠቅላላ ጥያቄው አንድ ነው። ነፃነት፣ ፍትህ፣ እኩልነት። እንደዚህ ጋር ማግኘት የሚገባኝን ጥቅም ላገኝ፣ እንደዚህ ጋር በአገሬ ውስጥ ተተዋውሬ ልስራ፣ እንደዚህ ጋር የፍትህ እጦቴ ይስተካከል፣ ዳኝነት ፍትሃዊነት የለም፣ ዲሞክራሲ የሚባል ነገር ጨልሟል። የአማራነቶች ሁልጊዜ ለቅሶ ላይ ናቸው። ሬሳዎቻችንን እንኳን ወይም ሟቾቻችንን እንኳን መቅበር ባመንችልበት ሁኔታ ደርሰናል። በገዛ አገራችን ውስጥ አዲስ አበባ እንዳንገባ ታግደናል፣ ተከልክለናል። በአግባቡ የግብርናው ክፍለ ኢኮኖሚ ላይ መሳተፍ አልቻልንም። የንግድ እንቅስቃሴው ላይ ታግደናል። በማንነቶቻችን መከራ ስቃይ ውስጥ ገብተናል ነው። ሌላ እኮ ነገር የለም። ስለዚህ ሌላ ምንም ያመጡት ጥያቄ የለም። ፋኖ ይህንን የህዝቡን ጥያቄ ይዞ በንደጋጋሚ ጊዜ ብንጠይቅም ምላሽ በማጣታችን በገዛ አገራችን ባይተዋር በመሆናችን ከዚህ በኋላ በቃናል። ጫንቃችን ጎበጠ፣ ቃተን፣ መሬት ላይ ልንወድቅ ነው። ከዚህ በኋላ ምንም ማድረግ አንችልም። ስለዚህ ቢያንስ አሁን ያለነው ወድቀን ከመሰባበራችን ከመሞታችን በፊት ለልጆቻችን ቢያንስ ዘራችንን ተክተን እንድቀጥል ልተረፉት። ሁለተኛ አገራችን ኢትዮጵያ በክብር ያቆዩልን የወላጆቻችንን የእናት አባቶቻችንን የተረከብነውን ሀገር ታሪክ አውድመን አንሞትም ብለው ተነሱ። ዛሴት ሌላ ስልጣን አልጠየቁ፣ ምን አልጠየቁ። የአብይ አህመድ ወንበር እንኳን አደጋ ውስጥ በገባበት በዛ ሰዓት ሀገሬም ብለው ሞተውለታል። ካዳቸው። አሁን የሽግግር ምናምን የምክክር ኮሚሽኑ ምንድነው የሚፈልገው ከነዚህ ሰዎች? አንድም ነገር ጠብ ያለ ነገር ከዚህ ቀደም እንደምታስታውሰው ጠየቅን። በዛ በኩል የቀረበልን ነገር የለም። ስለዚህ መሳሪያዎቻችሁን አስቀምጡና እንደን ኑ ነጎሽት እናርጋለን። እንዴት ነው መሳሪያን አስቀምጠ? በየትኛው ዓለም ነው? መጀመሪያ ነገር እኮ በሁለቱም ወገን ነው። ለድርድር ስትቀመጥ በሁለቱም በኩል ያሉ ነገሮች እኩል ነው ራይት ያላቸው። አንተም አቁም፣ አንተም ተኩስ አቁም፣ አንተም ተኩስ አቁም። እንደን በዚህ በቆመበት ሰዓት ሁለቱም ይነጋገራሉ። አንዱ አስረክቦ አንዱ አስረካቢ አንዱ ተረካቢ የሚሆንበት ጊዜ የለም፣ ሊሆንም አይችልም። ስለዚህ ልክ ይህንን ከሚል በዓለም አቀፉ ማህበረሰብ ጭምር ጫና ተደርጎበት በፕሪቶሪያ አግሪመንት የተወሰነበትን ያንን ገቢራ ያላደረገውን የህወሓትን ታጣቂ ኃይል ወይም ቲዲኤፍ የሚሉትን 270 ሺህ ወታደሮች ትጥቅ ማስፈታ ነበር። ዛሬ እነዚህ ምንም የሌላቸው በባዶ እጃቸው ያሉትን እንደገና በራሳቸው ጥረትና ትግል ላልሞት ባይ ተጋዳይነት የያዙትን የጦር መሳሪያን ያገኙትን አስረክቦ ወደሚለው መምጣት አልነበር። ለማንኛውም በእነዚህ ላይ ጊዜ ማጥፋትም አያስፈልግም። እነሱ ተላላኪዎች ናቸው። አንዴ ወደ ግራ አንዴ ወደ ቀኝ ትእዛዝ ይሰጣቸዋል። ትእዛዙን ተግባራዊ ያደርጋሉ። አብይ አህመድ እንኳን ለነሱ አይደለም በኢትዮጵያ ቴሌቪዥን የሚተላለፈውን ዘገባ በተመለከተ ቤተመንግስት ውስጥ ቀርጾ
ይህንን አስተላልፉ ሲላቸው የሚያስተላልፉ ናቸው። እንደምታስታውሰው ባለፈው በተደረገው የምክር ቤቱ ስብሰባ ላይ የቴሌቪዥን ጣቢያ ጉዳይ የሚመለከታቸው ክፍሎች ጫና እየተደረገብን ነው፣ መስራት አልቻልንም፣ ጋዜጠኞች በነፃነት ዘገባ ማድረግ አልቻሉም የሚል የውሸት የፌዝ ንግግር አድርገዋል። ይሄ አይደለም። ይሄ ከዚህ በኋላ የኢትዮጵያ ሕዝብ አሁን ወደዛ ብታምታታው መፍትሄ አያመጣም። ቆርጦ ተነሷል። ነፃነቱን እስከሚያገኝ ድረስ ወደፊት የሚሄድበት ነው። ስለዚህ እነዚህ ሰዎች ጥያቄም ውጤት የሌለው ነው። እንዳልከው ቅድምም ያነጋገርካቸው የፋኖ አባላቶችም እንደገለጹት ድለላ ተግባር ነው የሚሰጡት። ድለላ ደግሞ እንደዚህ በቀላሉ በአማራ ሕዝብ የሚታለልና የሚደለል አይደለም። 30-40 ዓመት ተደልሎ ቁጭ ብሏል። ከዚህ በኋላ ግን ነፃነቱና ፍትህን እስከሚያገኝ ወደፊት የሚቀጥልበት መሆኑን ሊታወቅ ይገባል። አቅሙና ጉልበቱ ካላቸው ማስተካከል የሚችሉ ከሆነ የአማራ ሕዝብ ጥያቄ የፋኖ ጥያቄ መሆኑን አውቆ በዛ መቀጠልና መፍትሄ ማምጣት ከቻለ መሞከር አለበት ብዬ ነው የምለው። መሳይ ዘውዱ፣ ምናልባት የዚህ ኮሚሽኑ ነገር እንግዲህ ብዙ ጊዜ ብለንበታል። ኮሚሽኑ ካፈጣጠሩ ጀምሮ የተጨናገፈ የተወላገደ ነው። አብይ አህመድ ለዓለም አቀፉ ማህበረሰብን ቀልብ ስባለው፣ በዚህ ላይ ደግሞ ከሽግግር ፍትህ አመልጣለሁ በሚል እንዲህ አይነት ኮሚሽን አቋቋመ። ኮሚሽኑ በፌስቡክ በተሰባሰበ ጥቆማ የተመረጡ ሰዎች ናቸው። በምንም ይምጡ ግን ከመጡ በኋላ አዋጁ ሲቋቋም የአዋጁ ላይ በዝርዝር የተቀመጠው ነገር መጨረሻ ላይ ይሄ የሚባለው አጀንዳ ተሰብስቦ ለሚኒስትሮች ምክር ቤት ይቀርባል ይላል። ሚኒስትሮች ምክር ቤት ሰብሳቢው አብይ አህመድ ነው። እንግዲህ ስለዚህ እየሰራ ያለው የምክክር ጉዳይ ሳይሆን የአማካሪነት ነው። ህዝቡ ምን ይላል እስቲ ህዝቡ የሚለውን ሰብስባችሁ አምጡልኝ የሚል ሚሽን ተሰጥቷቸው የወጡ እንጂ ምክክር የሚል ይሄ ትልቅ ቃል ነው። ምክክር ሀገር ስትመካከር ትልቅ ጉዳይ ማለት ነው። ግን እየሰሩ ያሉት ምክክር ሳይሆን አብይ አህመድ ህዝቡ ጋር ያለው ነገር ምንድነው ሳያቀርቶ አይደለም። ነገር ግን በእንደዚህ አይነት ቻናል በዚህ አይነት መልኩ የሚሰበስበው ነገር በጣም ወሳኝ ነው የሚል በፓርቲ ደረጃ አቅጣጫ አስቀምጠው የገቡበት ጉዳይ ነው። ምክክር ኮሚሽን የሚባል የለም። የአንድ የብልጽግና ቅርንጫፍ ጽፈት ቤት ነው የምክክር ኮሚሽኑ ማለት። ያም ሆኖ ግን አሁን ከአማራ ክልል አንፃር ማየት ከተቻለ ነው የአማራ ክልል እንዲህ አይነት ኮሚሽን አይደለም በአሁን ሰዓት የሚያስፈልገው። በአሁን ሰዓት የሚያስፈልገው ጥይት እንዲያስቆምለት የሚያስችል ኃይል ነው የሚያስፈልገው። ይሄ ኮሚሽን አብይ አህመድ ጥይት እንዳይተኩስ፣ አብይ አህመድ በድሮን ህዝብ እንዳይጨፈጭፍ፣ አብይ አህመድ በየከተማው ህዝብ ህፃናትን እናቶችን እያደነ እንዳይጨፈጭፍ የሚያደርግን ጫና የሚፈጥር ተቋም ነው የሚያስፈልገው። ዓለም አቀፍ ተቋም የሚሆን በአገር ውስጥ ያ ባልተደረገበት ሁኔታ ብራቃት ላይ 30-40 ኪሎ ሜትር ላይ 60 ሰዎችን እየገደለ ባህር ዳር ላይ ምክክር ተቀመጥ ማለት ይሄ ፌዝ ብቻም አይደለም፣ ትልቅም ወንጀል ነው። እነዚህ ሰዎች ምናልባት ዛሬ ላይ ታያቸው ይችላል። ነገ ከነገወዲያ ግን እያንዳንዳቸው ከብርሃኑ ጁላ ከአብይ አህመድ እኩል ነፃ ፍርድ ቤት ሲመጣ በህግ የሚጠየቁ መሆናቸውን ዛሬም ልናስታውሳቸው ይገባል። ዘውዱ እንግዲህ በዚህ ወደ አማራ ትግልም እንግባ። የአማራ ትግልም በተመለከተ አሁን መረጃዎች እየመጡ ነው። ወደ ሸዋ አካባቢ ምሽግ መሰበሩን የሚገልጽ መረጃ አሁን እዚህ ስቱዲዮ ከገባም በኋላ ነው ከአማራ ፋኖ በሸዋ የህዝብ ግንኙነት ክፍል የደረሰን መረጃ የሚያመለክተው። የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በሚንቀሳቀስባቸው ቀጠና አገዛዙ 84ኛ ክፍለ ጦር 726 የግልና የቡድን መሳሪያ ያጣበት ትልቅ ኦፕሬሽን ነው የተካሄደው ነው። በዚህም በርካታ መሳሪያዎች ወደ ፋኖ ገቢ ተደርገዋል። በርካታ ሙትና ቁስለኛ እንደዚሁ ይዞ ወደ ከተሞች መፈርጠጡን የሚገልጽ መረጃ ነው። ይሄ ምሽግ በመስበር የተሰራ ታሪክ ነው ይላል አሁን የደረሰን መረጃ። መሰል የፋኖ አውደ ውጊያ ውሎች በየአቅጣጫው እየተካሄዱ ነው። ዛሬ 22ኛ ቀን ነው የዘመቻ አንድነት ከተጀመረ። ዘውዱ እንግዲህ ይሄ እንዳለ ሆኖ ግን በጎን ደግሞ በፋኖች መሃል ያለው አለመስማማት በአንዳንድ ቦታዎች ላይ እንደዚህ ጥሩ ያልሆኑ ዜናዎችንም እንሰማለን። በእርግጥ ፋኖች ሁሌ ተለያዩ፣ ሁሌ አንድ አይደለም የሚለው ጩኸት ከሚገባው በላይ ተለጥጧል። አንዳንድ ጊዜ ሆን ተብሎ ነው። ፋኖች መሃል ልዩነት አለ፣ ፋኖች አልተስማሙም፣ በማወቅም ይሁን ባለማወቅ፣ በቅንነትም ይሁን በማሰብም ይሁን በተንኮል ይህንን አጀንዳ ያራገቡ ፋኖች መሃል ሁሉ ጊዜ ሰላም እንደሌለ፣ ሁሉ ጊዜ አንድነት እንደሌለ የሚገለጽበት ሁኔታ ከሚገባው በላይ ተለጥጧል። አዎ አንድነት ወይም ስምምነት ሙሉ በሙሉ
አለ ማለት ባይቻል እንኳን እየተሻሻለ የመጣ ከትላንት ዛሬ በደንብ እየጎለበተ እየተሰባሰቡ ከ8 ወደ 2 የመጡበት በእነዚህ ማል ንግግር የሚጀምርበት ተስፋ እንዳለ ያየንበት ያለ ነው እንግዲህ ነገሮችን መሬት ላይ ያሉትን በደንብ ስናነብና መረጃዎችን ስንመረምር ከዛ ባለፈ ይሄ በብልጽግናው መንደር በዚህ መሃል ሰፋሪም በሆነ በአንዳንድ ቀን በሚያስቡ የፋኖ ደጋፊዎችም ከሚገባው በላይ ፋኖች ማል አንድነት የለም የሚለው ጩኸት ጤናማ አይደለም ለዚህ ጩኸትም ትንሽ ለከት ያስፈልገዋል አው አንድነት የለም የሚባለው ነገር መርምሮ አንድነቱ እንዲመጣ የሚሰሩ አካላት እየሰሩ ነው እንዳይታኮሱ እርስ በርስ መደረግ አለበት ወደ አንድነቱ መጥተው የተባበረ ክንዳቸውን የአብይ አህመድ አገዛዝ ላይ ማሳረፍ እንደሚገባቸው ምንም ጥርጥር የለውም ግን እየተባለ ባለው መልኩ አይደለም ያለው ልዩነትም ሆነ በፋኖች መሃል ያለው ፍጥጫ በጣም በሚገርም ፍጥነት ወደ አንድነቱ እየመጡ ነውና እዚህ ላይም ጥንቃቄ የሚያስፈልገው በተለይ የፋኖን ትግል እንዲሰምር የሚፈልጉ ከፋኖ ትግል ጀርባ አስተዋጽኦ ያደረጉ ያሉ ወገኖች እንዲህ አይነቱን ጩኸት መመርመር መቻል አለባቸው አንድነቱ እንዲመጣ ይፈልጋሉ ግን ሆን ተብሎ በዚህ አጀንዳ ተወጥረን የፋኖችን ትግል ጥላሸት ለመቀባት የፋኖች ትግል ላይ ቀዝቃዛውን ለመቸለስ የሚደረገውንም የተንኮል አካይድና የሴራ ፖለቲካ ይሄንንም እየተከታተሉ ማክሸፍ ይገባል የሚለው ለማንኛውም ዘውዱ ከፋኖች ወቅታዊ እንቅስቃሴ አንፃር ምናልባት አስተያየት መስጠው ካለ ይሄንን ክፍተት ለመፍጠር የሚጥሩ እንቅልፋቸው የሚሮጡ የብልጽግና ተከፋዮች እጅግ በጣም በርካታ ናቸው በተባለም በማወቅ ምን ባለማወቅ ደግሞ እዚህ አዙሪት ውስጥ የገቡ ደግሞ ቅልቦና ያላቸው ሰዎች አሉ ማየት የሚገባን ነገር አሁን እነሱ እንደሚያወሩትና እንደሚገልጹት ቢሆን ኖሮ አሁን የምናየውን ውጤት ማየት እንችል ነበር ወይ ነው በሌላ ሶስተኛ አካል ምንም አይነት እገዛና እርዳታ ሳይደረግላቸው ወይም በሌላ አገር ምድር ላይ ተቀምጠው ወይም ነፃ ይዞታ ላይ ተቀምጠው ሳይሆን በራሳቸው ህዝብ መካከል ተቀምጠው ምንም አይነት ትጥቅና ሌላ ተጨማሪ ገዛ ሳይደረግላቸው ባጭር ጊዜያት ውስጥ እንዲህ አይነት እጅግ በሚደንቅ ሁኔታ ውጤት ያመጡት እንደተባለው ቢከፋፈሉ ነው ሁሉንም እንተውና ተከፋፈሉ የተባለ ሲወራ አሁን ወደ 2 አመት የተጠጋው ቢሆንም በቅርቡ ባወጡት አዋጅ ዘመቻ አንድነት የተስተዋለውና የታየውን የጀግንነት ውሎች ለምንድነው ማየት የተሳናቸው ተከፋፈሉ የሚሉ አካላት በዘመቻ አንድነት እየተናበቡ በአራቱም ቀጠናዎች በጎጃም በወሎ በሸዋና በጎንደር የተፈጸሙትን የጀግንነት ውሎች እያዩ ነው አሁን አንተ እንደምትገልጸው ሸዋ ላይ የተደረገው የጀግንነት ውሎ ሸዋ ኮርት ተከፍሏል በጣም ችግር አለበት ከሚባለው አንዱ ነው ልዩነት አለባቸው በጣም ችግሩ ዳሽዋ ውስጥ ባለው ጉዳይ ነው ተብሎ ይነገራል በየቀኑ ግን የሚያገኙአቸው የድል ተጋድሎችና ውጤቶች የሚፈላቸው አይደለም በጎንደር ነው ሌላው ልዩነት አለ ተብሎ የሚነገረው በጎንደር ላይ እኮ የሚሰጠው የጀግንነት ውሎ ተግባራቸው በየቀኑ ነው በጎጃም የምታየው ነው በየቀኑ የሚደረገው ነገር በወሎ ላይ አሁን ቅድም ነገር ያለው እኮ የሰለጠኑ በአጭር ጊዜ ውስጥ አሰለጠንኳቸው የሚላቸው የመከላከያ አባላቶችና እንደዚሁም ደግሞ የልዩ ኃይል ሚሊሻ የተባሉት ሰልጥነው እኮ መጥተው በአጭር ጊዜ ውስጥ ነው እኮ በህታችን ላይ በህቴ ላይ ወይም በማህበረሰብ ላይ እንዲህ አይነት ግፍ ስትፈጽም አላየም ብሎ እኮ የጦር አዛዡን ጭንቅላቱን መጥቶ እኮ ሄደው ወሎ ላይ የምሬ ወዳጆን ጦር የተቀላቀለው ትናንት ያሰለጠኑት ልጅ ነው ይሄንን ስናይ ተከፋፈሉ የሚል እንኳንም እዛ ውስጥ ያሉት ነባሮቹ ሊከፋፈሉ አዳዲሶቹም እየሰለጠኑ መሳሪያና ትጥቃቸውንና ዕውቀታቸውን ይዘው ማንንም እየተቀላቀሉ ያለበት ሁኔታ ነው የሚስተዋለው ያ ሲባል ግን በቃ ሁሉ ነገር አልጋ ባልጋ ነው ማለት አይቻልም ህዋት 50ኛ ዓመቱን በቀደም አክብሯል የመጀመሪያው የዛሬ 50 ዓመት ህዋትን ሲቋቋም እኮ የመስራች የነበሩት ቀደምቶቹ እነ ዶክተር አረጋይ በርሄ ናቸው ኢንጂነር ግራይ ናቸው ዛሬ የት ነው ያሉት እነሱ ሊገሏቸው ሲሉ ነው እኮ የጠፉት ይሄ የሰው ልጅ ባህሪ ነው አንዱን የማጥፋት ዛሬ የተጀመረ ነገር አይደለም ያ ማለት ግን የህዋት ትግል ከሽፏል ማለት አይደለም እነሱ ጥለው ወጥተው ዛሬ ሁሉም በተለያየ ቦታ ህዋት ምን ሲያደርግ እንደነበረ የነበረውን ውጤት አስረድተውናል ለዘናዊ ለምናም ምትላቸው ከመምጣታቸው አስቀድሞ የመሰረቱት እንኳን በህዋት ተጽኖና ጫና ጥለው ወጥተዋል ለዶክተር አረጋይ በርሄ ስለዚህ
በፋኖ ውስጥ አንዳንድ ቀዳዳዎች አሉ ተብሎ የፋኖን ትግል ለማደናቀፍ የሚደረገው ጥረት ውጤት የለውም መሰለኝ። ስለዚህ በተቻለ መጠን ክፍተቶቹ አሉ እየተባለ የሚነሳው ነገር ውጤት የለውም። ምድር ላይ የምናየው ነገር ያንን ስለማመላክት ማለት ነው መሳይ። እዛው በጣም እኮ አስገራሚ ነው። እንግዲህ የአማራ ህዝብ ትግል ከጀመረ የፋኖ እንቅስቃሴ አይደለም በአማራ ክልል አይደለም በኢትዮጵያ በዓለም አቀፍ ደረጃ ቀጠናዊ በሆነ መልኩም ትልቅ ተጽዕኖ እንደሚፈጥር እየተገለጸ ባለበት ሁኔታ የፋኖን ከለት ወደ ለት እየተነከረ መምጣት ከለት ወደ ለት ተጽዕኖ ፈጣሪነቱ በመጪው የኢትዮጵያ ትልቁ ኃይል ሊሆን እንደሚችል ይህንን አቅም እያሳየ በመጣበት በዚህ ወቅት ላይ የራሱ የገዛ ልጆቹ ወይም የገዛ የአማራ ልጆች እርስ በእርስ የሚያደርጉት በተለይም ደግሞ ተምረናል የሚሉት አውራጃዊ ስሜት ውስጣቸው ገብቶ ለተለየው ክፍል ደግፋለሁ ይሄ የኔ ወገን ነው ያ የኔ ወገን ትልቁን ስዕል ትተው በቀጠናና በአውራጃ ስሜት ውስጥ ገብተው የሚያደርጉትና ለአገዛዙ ለብልጽግና መንግስት ምንድነው ትልቅ ጥንካሬ ሊሰጥ የሚችል ጉልበት ሊሰጥ የሚችል ፕሮፓጋንዳና ስም ማጥፋት ውስጥ መግባታቸው ያሳዝናል። መቼ ወደ ቀልባቸው ተመልሰው ይሄ ከዚህ ከጥፋት ልዩነት የለም ወይም ደግሞ ችግር የለም ማለት ችግርም አለ ችግሩንም ማኛም የካድን አይደለም ወይም ደግሞ የለም ብለን ሽምጥጥ አድርጎ የመካደም አይደለም ግን ችግሩን በዚህ መልኩ ነው የመፍታት የሚቻለው ሰድቦ ለሰዳቢ በመስጠት ነው ወይ ለምንድነው የመሸፈን በቤት ውስጥ የመመካከር የቤትን ጣጣይ መጨረስ እንደዚህ አይነት ነገር ለምንድነው ማይኖረው ምንድነው ጥቅም የሚያገኙት ለምሳሌ አንዱን ቡድን እየዘነጠሉ ሌላውን ከፍ የሚያደርጉ ወገኖች ምንድነው የሚያገኙት ጥቅም ከዛስ ይሄ ነው ወይ የሚበጀው ምናልባት አላቅም እንዴት እንደተሰወረባቸው ግልጽ አይደለም አሁንም በዛ መስመር እየቀጠሉ ነው ያሉት በዚህ ተነሳ ፋኖን አሳንሶ ወደ አንድ የሆነ ንዑስ አማጺ ቡድንነት ለመቀየር የሚፈልጉ ከየብልጽግናን አጀንዳ ሆም ብሎም ይሁን ሳያውቁትም ወይም ደግሞ በሌላ ፍላጎት እንዲህ አይነት አቋም ያዙ የትግሉ ደጋፊነን የሚሉ ወገኖች ከማንንም በላይ ባውን ሰዓት ትልቁ ፈተና ትልቁ እንቅፋት እየሆኑ ናቸውና እነዚህ ሰዎች እንግዲህ ምከረው ቢካለ ምን ይምከረው እንደሚባል የሚመክረው ነገር ይምጣባቸውና ከዚህ ትግል ዞር ቢሉ እውነት ለመናገር ፋኖ በአጭር ጊዜ ውስጥ ውጤት ያመጣ ነበር የሚጎነትሉት ነገሮች አሉ ከምንም በላይ ከአገዛዙ በላይ እንደነዚህ አይነት ትግሉን እንደግፋለን የሚሉ ባውራጃዊ ስሜት የተሸነፉ ሰዎች ናቸው ትልቅ እንቅፋት እየሆኑ ያሉትና እነዚህ ሰዎች አሁንም ጊዜው አረፈደም ወደ ቀልባቸው እንዲመለሱ እንግዲህ አሁንም መልእክቱ ሊደርሳቸው ይገባል እላለሁ እንግዲህ ቀደም ሲል ከውጤት አንፃር ነው ያነሳው ፋኖ የተዳከመ ቢሆን ፋኖ በልዩነት ውስጥ እንደዚህ አይነት ነገር ቢሆንም ማኖረው ዛሬ አገዛዙ የአማራ ክልል ምስለኔ አስተዳደር ውስጥ የገባውን ቀውስ አናይም ነበር የጸጥታ መዋቅሩን እኮ ያፈረሰው ፋኖ ነው አሁን ደግሞ ሲቪል አስተዳደሩ የፖለቲካ መዋቅሩ እየታመሰ ይገኛል ላብነትም የክልሉ ምክትል ርዕሰ መስተዳደር የተናገረውን እዚህ ላይ መጥቀስ ይቻላል ዘውዱ ከዚህ በኋላ ያለው ጉዳይ ደግሞ ክሪቲካል ለምሳሌ አመት ከ8 ወር ተደራይቶ የሰራ የፖለቲካ መዋቅርና የጸጥታ መዋቅር አለ እዚህ ደርሰናል በዚህ መዋቅር በዚህ የጸጥታ መዋቅር እዚህ ደርሰናል በዚህ የፖለቲካ መዋቅር እዚህ ደርሰናል ስለዚህ ሪፎርሙን አጠናክረን እንቀጥላለን ማለት ነው እዚህ ላይ ነው የሚሰራው ሪፎርም አሁን ጀምረናል ጸጥታ መዋቅር ላይ ጀምረናል ሪፎርም ይሄ በፓርቲ አሰራር በመንግስት አሰራር ነው የጀመረው ይሄ ለውጥ ስለ የግለሰብ ጉዳይ አይደለም ጊዜው ለውጥ ፈልጓል ከዚህ የበለጠ ለመመራት የፈለገ ህዝብ አለ ለመመራት የፈለገ መዋቅር አለ ሶ ያመራር ለውጥ ለማድረግ ጊዜው ደርሷል አሁንም በድጋሚ የሚያስገድድ ብዙ ነገር አለ ብዙ መልካም ነገር ሰርቶ ብዙ መስዋዕትነት ከፍሎ ብዙ አስቻይ ሁኔታ ፈጥሮ እዚህ ያደረሰን መዋቅር አለ በቃ ይሄን እናመሰግናለን ደግሞ ለውጥ ያስፈልጋል ጸጥታ መዋቅር ላይ ማደራጀት ስንፈልግ ስንጀምር ለምን ነው የሚጫጨው ሰው ለምን ነው የሚጮሁ ከሌ ገፊ ከሌ ተገፊ እንደዛ የሚባል ነገር የለም ሁለት ነገር በደንብ አስተውሎ ማየት አስፈላጊ ነው ይሄ ትግል የሚጠቅመው ለህዝብ ነው ይሄ ትግል
የመንግስት የያዘው ትግል መዋቅሩ የጀመረው ትግል የሚጠቅመው ለህዝቡ ነው የሚጠቅመው ለራሱ ለመዋቅሩ ነው ለሚመራው አካል ነው የሚጠቅመው አመራር ስናወጣና ስናወርድ ለምን የሚከፋው አካል ይፈጠራል ለምን የሚደሰት አካል ይፈጠራል ነውር ነው ይሄ የራስ አሰራር ይሄን አጠናክረን እንቀጥላለን በአጭር ጊዜ ከክልል ጀምሮ እስከ ወረዳ ድረስ ያለውን የጸጥታ መዋቅር እናደራጃለን ዘውዱ እንግዲህ እንደተከታተልከው ነው ይሄ ዝም ብሎ የመጣ መደናበር አይደለም ይሄ ዝም ብሎ የመጣ ግራ መጋባት አይደለም በርግጥ አንዳንድ አደገኛ የሆኑ መልእክቶችንም አብሮ ምንድነው አብሮ ሸፍኖ አስተላልፏል ያው አብይ የሚፈልገው አንድ አጀንዳ አለ አማራ ክልል በአውራጃዊ ስሜት በጎንደር በጎጃም በወሎና በሸዋ ደም እንዲቃቡ ይፈልጋሉ አሁንም አንዳንድ ችግሮች ከዛ ጋር በተያዘ መልኩ ጎንደሮች ተመቱ ጎንደሮች ከስራ ተባረሩ ካላፊነት ተነሱ ጎጃሞች ተቆጣጣሩት የሚል ስሜት መፍጠር ተፈልጓል አሁንም እዛ አካባቢ ያለው ቆስ ከዛ አንፃር እንዲሆን ተፈልጎ ይሄ ምክንያት እየተደረገ እየመጣ ነው አይደለም ምክንያቱ ሌላ ነው ፋኖ የጀመረው ትግል ነው ይሄን ምስለኔ አስተዳደር እንደዚህ አቅመቢስ ያደረገው አብይ አህመድ እዚህ ምስለኔው አስተዳደር ላይ ኢንቨስት እንዳደረገው ገንዘቡንም መዋቅሩንም ሁሉንም የብልጽግና አለ የሚባለውን በሙሉ ጠንካራ የሆኑ ሀብቶችን በሙሉ አማራ ክልል ላይ ያደረገው ይሄው በአንድ አመት ጊዜ ባልሞላ ጊዜ ውስጥ እንዲ ልፍስፍስ ወጥቶ የጸጥታ መዋቅሩ ተበትኗል አሁን ደግሞ የፖለቲካ መዋቅሩ እየታመሰ ነው አሁን ሰሞኑን የሚሰናበቱ አመራሮች እንደሚኖሩ ይጠበቃል የዚህ ሰውዬ መልእክት ምክትል ፕሬዝዳንቱ መልእክት የሚያሳየው ምን ነው እርምጃ ሊወስዱ ነው ከክልል እስከ ወረዳ ስለዚህ ይሄ የማን ውጤት ነው ሰው ውጤቱን ይያየ እንደዚህ በአደባባይ ሲዝረከረኩና ግራ ተጋብተው እንደዚህ አይነት መግለጫ ሲሰጡ ይሄ የማን ውጤት ነው እንዳብይማ ልፋት ከሆነ እንዲ በእግራቸው እንዲቆሙ ወፌላላ ብሏቸው ከፍተኛ የሆነ ጥረት ያደረገበት መዋቅር እንደዚህ በአጭር ጊዜ ውስጥ ሲንኮታኮት ግድ የለም ይሄ ሞራል ሆኖ ይሄ ጉልበት ሆኖ ለተጨማሪ ድሎች ጨርሶ ነው ይሄንን አስተዳደር ከአማራ ክልል ጠራርጎ ለማስወጣት እንደም የበለጠ ጉልበትና አቅም ይፈጥራል ብለን ወደ ዛሜር ሲገባን ከእንደገና በሌሎች እንጭፍጫፊ ጉዳዮች እየተራኮትን የአገዛዙን የስልጣን እድሜ እያራዘምን ነው ትንፋሽ እንዲያገኝ እያደረግነው ነው ድሎቻችንን ለምን አንሰበስብም ትንንሽ ድሎች ተጠራቅሞ ትልቅ ድል ይሆናሉ እንደዚህ አይነቱ ደግሞ በጣም ወሳኝና ቁልፍ የሆነ ድል ነው ይሄንን የበለጠ ማጠናከር ሲገባ እግር በመቆጠት ምንድነው እሾክ በመትከል የፋኖን ትግል አይቀርም ወደ ድል መግባቱ ግን ጊዜውን ማራዘሙ ተገቢ አይደለም ለማለት ነው ዘውዱ ነገ ደግሞ እሱ ነው የሚባለው በእርግጠኝነት እነግርሃለሁ እሱ ነው የሚባለው ነገ ደግሞ እሱ ይባላል አለም እንደሚል ያለ ሪፎርም ብሏል ሪፎርም ያስፈልገናል ብሏል ለምንድነው ህዝቡ የሚጫጫው ብሏል ለምንድነው የሚጫጫው ሪፎርም ስናደርግ ለምንድነው ህዝቡ የሚጫጫው ምን ነገር አንስቷል ያማራ ለውጥ የሚጠቅመው ለህዝቡ ነው አለ ይሄ ሪፎርም የሚጠቅመው ለህዝቡ ነው ለማኔጅመንቱ ለአስተዳደሩም ነው ይለናል በመጀመሪያ ደረጃ ሪፎርም አማራ ክልል ስንት የተደረገ እንደው ቆም ብሎ ማስቡ ፍጥረቶች ናቸው በደመነፍስ የሚንቀሳቀሱ 7 ነው 6 ፕሬዝዳንቶች ሲባረሩ በየቀኑ በሰው ላይ ግፍ የሚፈጽመው ሽመልስ አብዲሳ ወለጋን የደም መሬት ያደረጋት ሽመልስ አብዲሳ ቁጭ ብሏል ጭንቅላት ቢኖራቸውና ቢያስቡ የአማራ ሰዎች ይሄ ሁሉ ፕሬዝዳንት እንደቃ ሲቀያይሯቸው ቆራሊዮ ያለ አዲስ አበባ የሚጠይቋል እነሱ እንኳን እነዛን ቆራሊዮ ሰብስቦ ሰው የጣላቸውን ማለት ሰብስቦ ፋይናሊ ለውጤት ያደርጋቸዋል ወይ ቀጥቅጦም ነው ወይ ምናምን አድርጎ ውጤት ያመጣል እነዚህ እኮ ከቆራሊዮ የባሱ በየቀኑ እንደ ቆሻሻ የሚጥላቸው አብይ አህመድ እንደፈለገ የሚያደርጋቸው ናቸው የአማራ ክልል ሰዎች አሁን ይሄ ልክ እንደ ትልቅ ጀብዱ እንደሰራ ለአማራ ህዝብ ትልቅ ሪፎርም እንደሚያመጣ ለአማራ ህዝብ ብዙ ስንት ነው ሪፎርም የሚደረገው አማራ ክልል ስንት ጊዜ ሌሎቹን እንተዋቸው ደግሞ ከክልል ጀምሮ እስከ ወረዳ በመጀመሪያ ደረጃ ወረዳ ውስጥ አሁን አለው እንደ መዋቅር አለው ወይ አሁን የሰው የሚናገረው ምን አይነት መዋቅርና አስተዳደር ኖሮት ነው ከወረዳ ድረስ የጸጥታ መዋቅሩን እንቀይራለን የሚለው ለራሱ በተንፈሻቶ ጧት ዛሬ ገደሉኝ አልገደሉኝ እዛው መሃል
አጠገቡ አይደለም እንደ ባህር ዳር ላይ በየቀኑ ቦምብ የሚፈነደው በየቀኑ ትላንትና እኮ የፖሊስ ጣቢያ ውስጥ እኮ ቦምቡ ፈንድቶ እኮ መኪናውን ሁሉ አቃጥሎለታል እኮ ምን ነው የሚያወራው እንዲህ አይነት ስራ በሚሰራበት የጸጥታ መዋቅርን ቀይራለሁ ማለት አረጋ ከበደ እኮ አዲስ አበባ ቁጭ እያለ የተደበቀ በሄሊኮፕተር እየመጣ እኮ ነው አንዳንዴ ብቅ ብሎ የሚታየው አሜኮ ስንትና ስንት ግፍ የተፈጸመበትን ዜና የማይዘግብናና እንዴ አርግ ስሉት ይው ዛሬ ቁጭ ብሎ እሱን ያዳምጠዋል ብዙዎቹ ነውር የተሞላበት ተግባር የሚፈጽሙ የሚሰሩትንና የሚያደርጉትን የማያውቁ ህሊና የሚባል እንጥፍጣፊ ባይምሯቸው ውስጥ የሌለ ከተገባቸው አይማሩም ኦሮሚያ ስንትና ስንት ግፍ እየፈጸሙ ያሉ ባለስልጣናቶች የማይንቀሳቀሱበት ትግራይን መልከት ውስጥ አይማሩም እንደ ከተገባቸው ትግራይ አብይን እንዴት አድርገው ቆልምመው የሚፈልጉትን ሰው እንደመደቡ ጌታቸው እንዲወርድ ጧት ቀን ማታ ታገሉ አወረዱት የምንፈልገው ያለ ጀነራል ታደሰ ወረደን አስቀመጡ አይማሩም በሚፈልጉት መልኩ እየሰሩ ነው የሚገኙት 270,000 ወታደሮችን ቁጭ አድርገው አብይ ከ8 ቢሊዮን ብር በላይ እየሰጠ ሲያበላና ሲያጠጣቸው እነዚህ ግን ወገኖቻቸውን ይገላሉ ያስገድላሉ አይምሮ የሌላቸው ደሞ ልክ እንደ ስለህዝቡ እንደሚያስብ ስለህዝቡ እንደሚጨነቅ ስለህዝቡ መከራ እንዳየሰው አንደበቱን ኮራ አርጎ ሲናገር ይሄ አይሆን ምንድነው የሚያንጫጫቸው ህዝቡ ይላል በመጀመሪያ ደረጃ ክብር ሊኖረው ይገባል ህዝብ በየቀኑ የሚበላው የሚጠጣውን አጥቶ እየተሰቃየ ለሚገኘው ዝም ብሎ ቁጭ ላለው ነገ ምን ሊመጣበት እንደሚችል ያያዋል ይንጫጫል ይላል እነሱ ራሳቸው ናቸው ገና የሚንጫጩት የብልጽግና ሰዎች ህዝቡማ ለነጻነቱ ለፍትህ ለአንድነት ለኢትዮጵያዊነት እየታገለ ነው የሚገኘው እንደነሱ አይነት ካዲዎች ከዛ ጀግና ማህበረሰብ ባህሉን ታሪኩን ኢትዮጵያዊነቱን ኩሩ ከመሆኑ ማህበረሰብ ወጣው የማንም ሸክም ተሸካሚዎች ሆነ ቁጭ ያሉ ጭንቅላት የሌላቸው እንደነዚህ አይነት ሰዎችን የአማራ ማህፀን ያፈራናት ያልነበረም ግን ዛሬ ተመልሶ ይንጫጫሉ ብሎንን የተከበረ ማህበረሰብ ስምና ክብር ለማዋረድ የሚጥሩ ናቸው እነዚህ ስለዚህ መሳይ እነዚህ አማራ ክልል ያሉት አሁን ትናንትና አወረዱ ትላልቅ የጸጥታ ኃይል የሚለውን እንግዲህ አባረር አዳዲስ በመጀመሪያ ደረጃ የሚሾሙት ራሳቸው ምን አይነት ጭንቅላት እንዳላቸው አለ ምን ሊሰሩ ነው የሚሾሙት ካጠገቡ እያወረድ በየቀኑ ተወረዳ አሁን ደግሞ ሪፎርም አደርጋለሁ ይላል እንደነዚህ አይነት ሰዎችን ውጤታቸውን በቅርብ ያውታል ይሄ ሰውዬ ደግሞ በእርግጠኝነት በቅርብ ታያለ እሱ ራሱ ወርዶ እንደገና እንዲተደረኩ ብሎ በዚሁ አንደበቱ ሲያለቃቅስ ነው የምታየው በሚችሉት መጠን አሁንም በህይወት ያሉትና አመራር ላይ ቁጭ ብለናል የሚሉ ሰዎች ሰቀቀንና መከራና ሰቀቅ ከመወጣው ቢያንስ ለነጻነታቸው ቢያንስ ለነገ ልጆቻቸው ለልጅ ልጆቻቸው ታሪክ ማስቀመጣለ የተዋረደና ቆሸሸ ታሪክ አስቀምጠው ሀገሪቱንም አዋርደው ማህበረሰቡንም አዋርደው ልጆቻቸውና ቤተሰቦቻቸውን ጭምር አዋርደው ነው የሚሞቱት እነዚህ ሰዎች ስለዚህ ይሄ ሰውዬም ሆነ ሌሎች በአማራ ክልል ስላሉት የብልጽግና አመራሮችና ሰዎች ከአብይ አህመድ ተላላኪነትና አሽከርነት ወጥተው ወደ አይምሯቸው ቢገቡ መልካም ነው ማለት ይሄንንም ማናደርግ ከሆነ አሁንም በአገሪቱ ያለው ችግር እየተባባሰ የሚሄድ መሆኑ ነው መታወቅ ያለበት ስለዚህ መሳይ በተቻለ መጠን በመናደርጋቸው ተጋድሎች ላይ አሁንም ቢሆን ህዝቡ ቆርጦ ተነስቷል ይሄንኑ መቀጠል አለበት ነው ማለት እና እንደነዚህ አይነት ሰዎችን ማዳመጥም ለነሱ ጊዜ መስጠትም ማያሻም ዘውዱ ትክክል ነህ ቀደም ሲል ሲሳይ ረጋ ንግግር ስንሰማ እንግዲህ እኔ ብዙ ጊዜ አሽከር ሐሳብ አለው ብዬ አላምንም አሽከር ምናልባት የታዘዘውን ከማድረግ ሲጠሩት አቤት ሲልኩት ወዴት እንጂ ወጥቶ ሐሳብ አለኝ ብሎ በቴሌቪዥን ካሜራ ተደቅኖለት ከረባት አድርጎ ሲናገር መቼም ኢትዮጵያ ውስጥ ብዙ ጉድ ያየን ነውና አማራ ክልል ያሉት ባለስልጣናት በዚህ ደረጃ ደፍረው አይናቸውን ገልጠው ለህዝብ እየሰራን ነው ብሎ ሲናገሩ ያሳዝናል ያው ብዙ መገረም የለብንም ከዚህም በላይ ብዙ ነገር ያየን ስለሆነ አብይ አህመድ የሚባልን አይነት መሪ እንኳን 4 ኪሎ ያስገብተው የሚመራት ሀገር ነች ኢትዮጵያ በዚህ ደረጃ አስገራሚ ነገሮች የተከሰቱባት መሆኗን ስለምናውቅ የአረጋ ከበደም ሆነ ሲሳይ ረጋ መግለጫ ብዙ ማስገርመንም ነገር ግን ይሄ የማን ውጤት ነው የሚለው ቀደም ሲል የገለጽኩልህ ነው እንግዲህ አረጋ ከበደ ስልጣኑን ሊለቅ ይችላል ምንም መጀመሪያውን ስልጣን አለው ወይ በመኮድ ግቢ ውስጥ ቤተሰቡ ምኑን ይዞ ገብቶ ከአዲስ አበባ እየተመላለሰ በአውሮፕላንና በሄሊኮፕተር የሚመራ ሰው ህዝብ እየመራ ነው ስልጣን አለው ብሎ ለማለት ለመናገር በጣም ከባድ ነገር ነው
ለማንኛውም እናየዋለን ሰሞኑን የሚመቱ ሰዎች አሉ የሚፈናቀሉ ሰዎች አሉ ምናልባትም የሚመቱት ሰዎች ከመዋቅሩ እንዲወጡ የተደረጉት ሰዎች ደግሞ አርፎ የሚቀመጡ ናቸው አይደለም እነሱንም እንግዲህ በሂደት የምናየው ነው በተለይ ጸጥታ መዋቅሩ ጋር ያለው ክፍተት በጣም ከባድ ነው የሚባለው ይሄ በተለይ አድማ በታኝ ሚሊሻ ሰራዊት ጋር በተያያዘ እስከታች እስከ ወረዳ ድረስ ያለው የጸጥታ መዋቅር አብይ ዝም ብሎ በቀላሉ የሚበጣጠሰው አይደለም ስለዚህ ዝም ብሎ በአንድ መግለጫ ወጥተው እስከ ወረዳ ያለውን እንለውጣለን መዋቅሩን አሻሽለናል እንደዚህ ተብሎ በቃላት አሽሞንሙኖ የሚገለጽ አይደለም ብዙ ችግሮች ነው ያሉት አንድ ቦታ ከተተረተረ መመለሻ መቆሚያ የሌለው እንደሆነ ነው የሚነገረው እንግዲህ በሂደት አብረን የምናየው ይሆናል ዘውድ ወደ ብሔራዊ የደህንነት ምክር ቤቱ መግለጫ እንምጣ የብሔራዊ የደህንነት ምክር ቤቱ ዛሬ መግለጫ አውጥቷል ሁለት ነገሮችን ብቻ ላንሳና ወደ ዝርዝሩ እንገባለን አንደኛ የተሰበሰቡት ዛሬ ነው ምናልባትም ከሁለት ከ3 ሰዓት በላይ አብረው አልቆዩም ተወያየን ብለው በመግለጫ ያወጡት ግን በጣም ብዙ ጉዳዮችን ጥልቅ የሆኑ ጉዳዮችን በጥልቀትም ስለሚሉ ብዙ ነገሮችን የዳሰሱበት ነው እንዴት በዚህ አጭር ጊዜ ይሄን ሁሉ ጉዳይ ሊመለከቱ ሊወያዩ ቻሉ ወይስ አብይ አህመድ ጽፎ ያመጣው መግለጫ ለመስማት ነው የተሰበሰቡት ይሄ በአንድ ሰው የተጻፈ ያው ካጻጻፉም ከቋንቋም እንደምትረዳው ተወያይቶበት ያደረጉት ሳይሆን አንድ አካል አዘጋጅቶ የመጣውን ተነበበላቸው ሰሙት አጽድቀውት ተለያዩ እንጂ ተመካክረው ተወያይተው የሚባለው ነገር እንደው ብዙም የሚያስኬድ አይደለም እንደው ዋና ጉዳይ ባይሆንም ይሄንን ከፕሮሲጀር አንፃር ካካይድ አንፃር ይሄ ብዙም ያሳምን አይደለም የሚለው ለማንሳት ነው ሌላው ሁለተኛው ጉዳይ ይሄ መግለጫ የሚኒስትሮች ምክር ቤት ነው የብልጽግና ፓርቲ ነው ወይስ የብሔራዊ ደህንነት ምክር ቤት ነው የማን ነው የብልጽግና ፓርቲም ይመስላል አብይ አህመድ ባለፈው ምክር ቤት ካቀረበውና የብልጽግና ፓርቲ ጉባኤ ላይ ካቀረበው ሪፖርት በምንድን ነው የሚለየው እንዴት ነው አንድ የደህንነት ምክር ቤት ስለ ኢኮኖሚም ጉዳይ ስለ ወደብ ጉዳይ ይሄን ሁሉ በርግጥ ወደብ ከደህንነት ጋር ሊያዝ የሚችልባቸው ነገሮች አሉ ከዲፕሎማሲና ከአጠቃላይ ነገሮች ጋር ሲያዝ ምናልባት የደህንነት ምክር ቤቱ አባል ስለሆነ የውጭ ጉዳይ ሚኒስቴርም ሊመለከተው ይችላል ግን በርካታ ጉዳዮች ኢትዮጵያን አፍነው ያዙ እዛው አፍንጫቸው ስር 200 ሰዎች በአንድ ወሩ ልዩነት ውስጥ የታገቱበት ሁኔታ ዛሬ ያነሳነው የቦምብ ማነው የባቡር መቃጠል ብዙ ነገሮችን መፍታት ያልቻለ እንዴት ነው አሁን ስለ ኢኮኖሚ ጉዳይ ስለ አይኤምኤፍ መዋይት ምን አገባው እንዲያነ ነገሮችን እንድናነሳ ዘንድ እንገደዳለን ይሄ የብሔራዊ ደህንነት ምክር ቤት መግለጫ ሳይሆን የሚኒስትሮች ምክር ቤት መግለጫ ወይም የብልጽግና ፓርቲ ያቋም መግለጫ ነው የሚመስለው ብልጽግናን እንደርስበታለን ምን አገባው ብሔራዊ ደህንነት ምክር ቤት እሱ ሀገሪቱን ሰላምና ደህንነት እየተከታተለ ማስጠበቅ ነው አለቀ ገለልተኛ እኮ ነው የሚባሉት እንደ ስሙ ከሆነ እኮ ገለልተኛ ነው የሚባሉት መከላከያ ሚኒስቴርም ደህንነት መስሪያ ቤቱም እኮ ገለልተኛ ተቋማት ነው የሚባሉት ምን አገባቸው ስለ አይኤምኤፍ ምን አገባቸው ስለ ብልጽግና ለማንኛውም ዘውዱ እንደታየው አጠቃላይ መግለጫውን በጣም አመሰግናለሁ በጣም ትልቅ ሪፖርት ነው አንድ ተቋም ወይም አንድ መስሪያ ቤት ሪፖርት አይደለም ያልዳሰሰው ነገር የለም ጥሩ ነው መዳሰሱም አይመለከተውም ይመለከታለን የሚለው ነው ወደ ጎን እንተው ምን አገባው እዚህ ውስጥ ለምንድን ነው እዚህ ውስጥ እጁን ከተተው የምንለው ምን ተው ለመሆኑ ይህንን ሁሉ ጣልቃ ገብነት ስራዎችን የሚሰራ ከትንሹ ቀጥሎ እስከ ዓለም አቀፍ ጉዳዮች ሁሉ የገመገመ ተቋም ወይም መስሪያ ቤት ለምንድነው አገር ውስጥ ሁሉ ነገር ሲፈጸም ዜጎቹን መጠበቅ ያዳገተው የሚለውን እናንሳ በየቀኑ የሰው ልጆች ደም እንደ ጎርፍ የሚፈስባት ኢትዮጵያ ላይ ያለው ችግር መቅረፍ ለምን ተሳነው የሚለውን እናንሳ አልኩ ስለ ወደብ ያወራል ስለ ዓለም አቀፍ ግንኙነት ያወራል ስለ ወርልድ ባንክና አይኤምኤፍ ያላነሳቸው ነገሮች የሉም ዓለም አቀፍ ዲፕሎማሲውን ጭምር ሁሉ ዳሶታል የሚዲያ አካላቶችን ሁሉ ዳሷቸዋል ስለ ባርበር ስለ ዲፕሎማሲው ያልዳሰሰው ነገር የለም እስተየው ነው ጥሩ ነው ማየቱ አቅሙን ጉልበቱም የሰው ኃይሉም ካለው አጠገቡ ውስጥ በየቀኑ ስለሚታፈኑ ዜጎች እዚሁ ራሱ ዘርዝሮታል ይላል አፈና
ዝርፊያ፣ እገታ፣ ጭካኔ የተሞላበት ተግባር የሚፈጽሙ አካላቶችን የሌላውን የኢትዮጵያን መረጋጋት የማይሹ ሲል ያስቀምጠዋል። ማን ነው ይህንን ሁሉ ስራ የሚሰራው? ይህንን ሁሉ አቅም አለኝ ብሎ የዳሰሳቸው መዓት ሪፖርት የጻፈ አካል ወይም ገምግም ያለው የሚለው አካል አጠገቡ ከአዲስ አበባ ወጣ ብሎ እዛ ሰዎችን በአውቶቡስ እያፈነ ሲወስድ መሀል አዲስ አበባ ውስጥ እያፈነ በሚሊዮን ገንዘብ ሲጠይቅ ይህም የተጠየቀው ገንዘብ ኢትዮጵያ በሚያውቀው ባንክ ውስጥ ሲገባ ምንድነው ያደረገው? ምንድነው ያደረገው ብለን ማንሳት ያስፈልጋል። ኢትዮጵያ ለዘመናት ይላል በፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ስብራቶችን ገጥሟት ነበር። አሁን ልክ ሰላም እንደሆነ ሀገሩ ምንም ችግር እንደሌለ አልጋ ባልጋ እንደሆነ ህዝቡ እንደፈለገ ሰው እየወጣ የሚገባባት ሰላምና ጸጥታው የተከበረባት ሰዎች ሰርተው የሚኖሩባት የኢንቨስትመንት ተቋሙ በአግባቡ ስራውን እየሰራ እንዳለ ቱሪስት ወደ ሀገሪቱ እየፈሰሰ እንዳለ ተማሪዎች በአግባቡ ትምህርታቸው 9 ሚሊዮን ትምህርት ሚኒስቴር ያመነው ከ7 ሚሊዮን በላይ ተማሪዎች ትምህርት እየተማሩ አይደለም ብሎ በሚገልጽበት ምድር ላይ ገጥሟት ነበር ከዚህ በፊት። እነዚህን ስብራቶች ይላል በመቅጠም ወደ ብልጽግና የምታደርገው ጉዞ እያፋጠነች ምን ትላለች ትገኛለች ኢትዮጵያ። አሳፍሩ። ይሄንን ነው ገመገምኩ የሚለው ያካል ይሄንን ነው የገመገመው። ምን አይነት ስልጣኔ ላይ ነው ኢትዮጵያ እየደረሰች ያለችው? በሚያሳፍርና በሚያዋርድ ሁኔታ ሀገሪቱ አዘቅት ውስጥ የገባችበት የዓለም አቀፍ ዲፕሎማሲያችን ጭቃ ውስጥ የተዘፈቀበት አምባሳደሮቻችን ወይም ዲፕሎማት ተብለው በየቦታው የተቀመጡ ምን እንደሚሰሩ እንኳን የማያውቁ ዕውቀቱ ልምዱ የሌላቸው ዝም ብለው በደመነፍስ የሚንቀሳቀሱ ሲላኩም በዕውቀታቸው በትምህርታቸው በችሎታቸው ሳይሆን በሜሪት ተሞርሰው ሳይሆን የውጭ ጉዳይ ሚኒስትር የሚልካቸው ከሌ የሚባለውን ሰውዬ እስቲ ሄድና ልጆቹንና ቤተሰቦቹን ያስተምር የተሻለ ነገር ልጆቹ እንዲያገኙ ይሁን። በዚህ ድሃ ህዝብ ገንዘብ ታክስ ከፋይ ገበሬው መከራውን እያየ ነጋዴው ከአቅሙ ውጪ ምንም ትርፍ በሌለበት ይሄን ክፈል እየተባለ እየተገደደ በሚሰበሰበው ገንዘብ ታክስ እነዚህ ሰዎች እንደፈለገ የሚያደርግበት አንዳንዶች እኮ በሚኒስትርነት ማዕረግ ተቀምጠው ሀገሪቱን ሲመዘብሩ ስንት ወንጀል ሲፈጽሙ በሀገሪቱ ላይ የቆዩትን ወስዶ አምባሳደር የሚያደርግበት ተቋም። ይሄንን ነው እንግዲህ አሁን የብሔራዊ ደህንነት ምክር ቤቱ ገምግም ያለውን ኢትዮጵያ አድጋለች የሚል። በሌላም በኩል ምን ይላል እንግዲህ እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገው ጉዞ እያፋጠነች ትገኛለች ካለ እስካሁን የጀመረቻቸው ሪፎርሞች እየተሳኩ ነው። የመጣነባቸው ዓለም አቀፍ መድረኮች ያሉ ተሰሚነታችን እየጨመረ ነው ይላል። እንደው ለመሆኑ የኢትዮጵያ በዓለም አቀፍ ዲፕሎማሲ የጨመረበት የትኛው ሀገር ነው? ከየትኛው ሀገር ጋር ተነጋግሮ ነው? ከየትኛው ዓለም አቀፍ ጉዳዮች ጋር ተወያይቶ ነው? አብይ አህመድ ስልጣን ላይ ከወጣ 7 ዓመቱ የተባበሩት የዓለም መንግስታት ድርጅት አንድ ቀን እንኳን በሩ ላይ ያረገጠ መሪ ነው ያለው። አሳፋሪ መናገር እንኳን በተባበሩት የዓለም መንግስታት ድርጅት ጽሕፈት ቤት ቀርቦ መናገር ያልቻለ መሪ ይዘን ነው ያለው። ይሄንን ነው እንግዲህ በአፍሪካ ኩራት የሆነችው ሀገራችን ኢትዮጵያ ለአፍሪካ ለጥቁር ዘሮች በሙሉ ኩራት የሆነችው ሀገራችን ኢትዮጵያ ዛሬ በጎረቤታችን በምስራቅ አፍሪካ ጅቡቲ ካቅማ እንደ ሀገር አልቆጠረችም። ሀገር የሌላት ወይም ዕውቅና ያልተሰጣት ሶማሌላንድ ዛሬ ዜጎቻችንን ታስራለች፣ ትገላለች፣ ታባረራለች። ስለዚህ ዜጎች የሚቆረቆር መንግስትም መሪም ወይም እንደሚለው የደህንነት ጸጥታ ኃይል ግብረ ኃይል ገለመል የሚለው የለንም። ቢኖረን ኖሮ ምን በተቃራኒ ነው የሚናገሩት እነዚህ ሰዎች። በተቃራኒ በዓለም አቀፍ መድረኮች ላይ ተሰሚነት እየጨመረ ብሔራዊ ጥቅሞቿን ይላል ለማስከበር የምታደርገውን ጥረት ውጤት እያስመዘገበ መሆኑን ለዚህ ምስክር ነው። የት ነው ኢትዮጵያ ብሔራዊ ጥቅሟን ያስከበረችበት? ከሶማሌላንድ ጋር መንግስት ባልሆነችበት የተባበሩት የዓለም መንግስታትን ያቋቋመችው ሀገራችን ኢትዮጵያ ኔጎሽዬሽን ሲቋቋም 50 ሀገራት ቀዳሚዋ ኢትዮጵያ ነች። አፍሪካ የሚባል አይነት በቀኝ ግዛት እንደሰው በማይቆጠሩበት ኢትዮጵያ የተባበሩት መንግስታን የመሰረተች ሀገር ቻርተሩም እንደምታውቅ የአፍሪካን ህብረት የመሰረተችው ሀገራችን ኢትዮጵያ ቻርተሩ ምን እንደሆነ የምታውቅ ግን መንግስት ካልሆነው የሶማሌላንድ ጋር ወደብ አገኘው ብሎ ኢትዮጵያን ጭምር ችግር ስለመክተት ያለም አቀፉንም
የአፍሪካን ህግ በመጣስ ይሄ ነው ብሔራዊ ጥቅም ያስከበር ነው። ኦኬ አስጨፍሮ ወደብ ሰበር ዜና ተብሎ እኮ በኢትዮጵያ ቴሌቪዥን የተላለፈ ሰበር ዜና ወደዚህ የታላ ውጤቱ ይሄን ነው ብሔራዊ ጥቅም ያስከበር ነው። ዛሬ ከሌሎች ጎረቤት ሀገሮቻችን ጭምር ጭንቁስ የገባንበት በኬንያ እኮ መጥተው ቦርደራችን ላይ እኮ ስንት የኢትዮጵያ ዜጎች የኦሮሞ ማህበረሰብ እየሞቱ ነው ያሉት እኮ በየቀኑ። ማን ይጠበቃቸው? ማን የከለላቸው? ማን ነው ያተረፋቸው? ሱዳን እኮ በዛ ወጥቶ ስንት ኪሎ ሜትር የኢትዮጵያን ግዛት እስካሁን ይዛ ቁጭ ብላለች እኮ በሁመራ በኩል። ምንድነው እየተደረገ እና የሚሰሩትንና የሚያደርጉትን እንኳን የማያውቁ ሰዎች በጣም በርካታ ጉዳዮች አንስተዋል። የዓለም አቀፉ የፋይናንስ ተቋማትና አጋሮቻቸው ጋር በተደረጉ ውይይቶች ላይ እየተገኙ ያሉ የፋይናንስና የኢኮኖሚ ድጋፍ ለፖለቲካዊና ኢኮኖሚያዊ ማህበራዊ ሪፎርሞች ትኬት ያላቸው አበርክቶ ከፍተኛ ነው ይላል። በመጀመሪያ ደረጃ የኔና ያንተ ልጅ የልጅ ልጆች ከፍለው የማይችሉት ዕዳ ውስጥ እኮ ነው የገባነው። እንዳልከው ነው አብዛኞቹ ጉዳዮች በብሔራዊ ደህንነት ምክር ቤት ደረጃ መነጋገር ማይገባቸው ነው። አሁን ስለ IMFም ሆነ ስለ ብልጽግና ስለ አንዳንድ ነገሮች ብሔራዊ ደህንነት ምክር ቤቱ ሌላ መነጋገር ባለበት ላይ ነጋገር መስራት ያለበት ላይ ሰራም ቅድም ያልካቸው ከአዲስ አበባ ብዙም ርቀት በሌላቸው ሰሜን ሸዋ ውስጥ በ45 ቀናት ውስጥ 6 የኦሮሚያ ክልል የዞን አመራሮች ተገለዋል። የጸጥታ አመራሮች ተገለዋል። ከ200 በላይ የመንግስት ታጣቂዎች የጸረሽም ምግበል በሌላ መልኩ የተደራጀ የመንግስት ኃይሎች ተገለዋል። ከአዲስ አበባ በ30 እና 40 ኪሎ ሜትር ውስጥ ምናልባትም ረዘመ ከተባለ 70 ኪሎ ሜትር ውስጥ ይሄንን መከላከል ያልቻለ የብሔራዊ ደህንነት ምክር ቤት ስለምንድን ነው የሚያወራው? አንተ እንዳልከው ነው በየቦታው እገታው፣ ጦርነቱ፣ ግጭቱ ለሌላ አካል ማላከክ እኮ አይደለም። ሌላ አካልም ካለ ማስታገስ ህግና ስርዓት ማስከበር ያለበት የተቋም ነው። የማንን ጎፈሬ ነው የሚያበጥረው? ይሄንን ሳያደርግ መጥቶ እነከሌ ናቸው እነሱ ናቸው አይነት ሌላ ላይ ጣት መጠንቆል እኮ አይደለም የሚጠበቅበት። ስራውን ይስራ። ስማችን እየጠፋ ነው። አሁን እንግዲህ ከሚዲያዎችና ከሐሰተኛ መረጃ ጋር አያይዘው ያርጉ ስማችን እየጠፋ ነው። ምን መልካም ስም አላቸውና ነው እንዴ? እኛ አይደለም ያጠፋነው ተግባራቸው ነው። ተግባራቸውን ሰው እንዴት በስሙ ሲጠሩት ይከፋዋል? በስማቸውን የጠራናቸው ወንበዴዎች ናችሁ፣ አቅመ ቢሶች ናችሁ፣ ሌቦች ናችሁ፣ ዘረኞች ናቸው ያልነው ዝም ብለን ከሌላ ቦታ አምጥተን አይደለም፣ ምግባራቸውን ነው የሚገልጸው። ስለዚህ ስማችን ጠፋ እንዳልከው አሁን ሰሞኑን ምናልባት ከዚህ መግለጫ የተረዳሁት ነገር የሚታሰሩ ሰዎች አሉ፣ አፈናው ይበረክታል። የሚዲያ ተቋማት ውስጥ እንዲሁ እነሱን የሚተቹ ካሉ እነሱም ይያዙ፣ ፓርላማም ሳይቀር ስማችን ያጠፉአሉ፣ በጥላሸት ይቀቡናሉ እያሉ ምክንያት ሰበብ እየደረደሩ የሚያስሩት ሰው የሚያፍኑት ሰው በሚቀጥሉት ቀናት ውስጥ እንደሚኖር ነው የሚጠበቀው። ከወደብ አንጻር ያነሱትም እንግዲህ ምንድነው አብይ አህመድ ይሄንን አጀንዳ አልተዋለ ደሞ ከዚህም ከዛም ያጣቅሳል። አንዴ ሰላማዊ ነው ይላል፣ አንዴ በኃይል ነው ይላል። ሰሞኑን በኦሮሚያ ክልል ደረጃ የተካሄደውን የአብይ 7ኛ ዓመት በዓለ ሲመት አስመልክቶ አይታል። መርከብ ሰርተው እንደዛ አይነት ነገር ፍለጋ በሚመስል መልኩ የሚተላለፉት መልእክቶች ቀይ ባህር ወደብ እኮ እንዲኖረን ያስፈልጋል። የባህር በር ቢኖረን አንጠላም። ያደለም ጉዳዩ እንዴት እናገኘው የሚለው ነው። እንዴት እናገኘው የሚለው ላይ አቅጣጫ አላስቀመጠም እኮ። ግለቱ መጨመር አለበት ይላል መግለጫው ላይ። ግለቱ ምን ነበረ? አብይ ይዞ የመጣው መስመር ምንድነው? በጦርነት በኃይል ነው። በህግ ካልሆነም በኃይል በህግ ለማድረግ መነጋገር ነው። በዲፕሎማሲ ለማድረግ መነጋገር ነው። እንዲህ ፊት ዝም ብሎ የጦርነት ነጋሪት እየጎሰሙ ሳይሆን እሱን ትቶ መነጋገር፣ መወያየት እንዴት እናገኛለን ብሎ ካላቸው ሀገራት ጋር የዲፕሎማሲ ውይይት ማድረግ ነው። ከዛ ያለፈ ግን ኃይል የተቀላቀለበት መብታችን ነው የባህር በር ይኖረናል እያሉ ወታደሮቹም እየወጡም ይናገሩት በኃይል በጉልበት ይሄን ነገር እናገኛለን የሚል እቅድ ስላላቸው ነው። ያንን ነው እናስቀጥላለን ያሉት። በዚህ መግለጫ ላይ ግለቱ ይጨምራል ያሉት የወደብ የማግኘት እንቅስቃሴያችን ግለቱ መጨመር አለበት፣ ግለቱን ጠብቆ ይሄድ ያሉት በወታደራዊ በኃይል ይሄንን እናሳካለን ብለው ስላመኑ ነው። እንግዲህ ይሄ ይሆናል። አሁንም ሁሉ ጊዜም እንደምንለው የኢትዮጵያ ህዝብ ከዚህ አጀንዳ ጋር አብሮ አይሰለፍም። የኢትዮጵያ ህዝብ
እዛ ሩቅ ላለው ወደብ አይደለም አጠገቡ ያለውንም የራሱን ቤት እየተነጠቀ ነው የሚያድርበትን ቤት እያጣ ነው ሀገር አልባ እየተደረገ ነው ሀገሪቱ የጥቂቶች እየሆነች ነው የነን የሀገር ባለቤትነት መብቱን ሳያገኝ ሳያስከብር ወዴትም ቦታ መሄድበት ምንም አይነት ምክንያት የለውም ስለዚህ አጀንዳ ኢትዮጵያ ህዝብ አጀንዳ አይደለም ብሔራዊ የደህንነት ምክር ቤቱ አማራ ክልልን ተቆጣጥሯል ይሄ አገዛዝ ትግራይን ተቆጣጥሯል ይሄው እኮ አሁን ትላንትና ያየነው እኮ የጀነራል ታደሰና የጌታቸው ረዳ የስልጣን ርክክብ እኮ ሌላ ነገር አይደለም አብይ አህመድ መልፈስፈሱን አብይ አህመድ መሸነፉን የሚያረጋግጥ ነው አብይ አህመድ የሾመውን ሰው በመፈንቅለ መንግስት አንስተው እኛ ምን ፈልገው ይሄ ነው ብሎ ሲያመጡ አዲስ አበባ ድግስ ደግሶ ተቀብያለሁ ያለበትን የትላንቱን የሽንፈት ቸበርቻቻ እንዴት እንድንቆጥርላቸው እንደፈለጉ ምናልባት ለብልጽግና ደጋፊዎቻቸው ሳያላምጡ ለሚወጡት ሊያሳምናቸው ይችላል የትላንቱ ግርግር ግን አብይ ምን ያህል እየተዳከመ እንደመጣ ትንሽ ገፋ አድርጎ የሚመጣ ኃይል ካለ ይሄ ሰውዬ ቤተ መንግስትም ቶሎ የሚቀመጥ እንዳልሆነ ወደ ሆነ ቦታ ብስ ብሎ ሊሄድ እንደሚችል ምልክት ያየንበት ነው ማንኛውንም ነገር ለመስጠት ዝግጁ ነው ገፍቶ የመጣ ኃይል ካለ ሌላው ከአይኤምኤፍ ጋር የተገናኘው ነገር ነው አይኤምኤፍ እዚህ ጋር ለምን የብሔራዊ ደህንነት ምክር ቤት ስብሰባ ላይ እንደተነሳ እናቀም የኢኮኖሚ ጉዳይ ነው ይሄን በሚመለከት በእውነት በዓለም ታሪክ ታይቶም ተሰምቶም በማይታወቅ መልኩ አይኤምኤፍ ሙሉ በሙሉ ብሔራዊ ባንኩን የተቆጣጠረበት የብሔራዊ ባንኩ ገዢ ማሞ ምረቱ ትዕዛዝ የሚቀበለው ከ4 ኪሎ ሳይሆን ከዚህ ከፔንሲልቬኒያ አቬኒው እዚ ዋሽንግተን ዲሲ ከሚገኘው የአይኤምኤፍ ዋና ማዘዣ ጣቢያ ነው በኢሜልና በስልክ ትዕዛዝ የሚቀበለው አይኤምኤፍ ተቆጣጥሮታል ሌሎች ሀገራት እንደዚህ የአይኤምኤፍ ጣልቃ ገብነት አለ አዎ እንደ ኢትዮጵያ ግን ሙሉ በሙሉ የተቆጣጠረው ሀገር የለም ምናልባትም ሌላ ስም ልንሰጠው እንችላለን እንጂ ቅኝ ተገዝተናል ቅኝ መገዛት ብለው እንዲህ ሀገርን አሳልፎ የሰጠ አገዛዝ ዛሬ ወጥቶ እንዲህ አይነት መግለጫ ሲሰጥ ለማቃችሁ በደንብ ለምንመረምር ሰዎች የምንረዳው ግን በሌላ መልኩ መሆኑን ልንገልጽላቸው እንፈልጋለን ሰሞኑን የብሔራዊ ባንክ ማነው የኢትዮጵያ ንግድ ባንክ ፕሬዝዳንት የተናገረውን እዚህ ላይ መጥቀስ ያስፈልጋል የኢትዮጵያ ንግድ ባንክ እየተዳከመ ነው ክልሎች ገንዘባቸውን ከኢትዮጵያ ንግድ ባንክ እያወጡ በብሔር ለተሰየሙ ባንኮች እዛ ያስገቡ ነው ንግድ ባንክ እየተዳከመ ነው ደንበኞች እየሰሹ ነው የክልል ባንኮች የክልል ሲባል በብሔር የተመሰረቱ ባንኮች ናቸው አሁን አቅም እያገኙ የመጡት ይሄ ወዴት እያመራ ነው ኢትዮጵያ ወዴት እየሄደች ነው ፖለቲካው በዘር ተያዘ ታንቆ አሁን ኢኮኖሚው በዘር ተይዞ ታንቋል ነገ ከነጎዲያ ምን ልንሆነው ይሄ በጣም አስጊ የሆነ መስመር በተለይ በአብይ አህመድ ዘመነ ስልጣን እንዲህ አይነቱን ነገር የገጠማት ኢትዮጵያ ብልጽግና ልታይ ነው የሚል መሸንገያ ሲመጣ ይሄ ስላቅና ለህዝብ ያለን ንቀት ከሚያሳዩ የአብይ አህመድ አካይዶች አንዱ ነው ብሎ መውሰድ የሚቻል ነው እንግዲህ ብዙ ነገር አንስቷል በኢንተርፖል አማካይነት ይመስለኛል ከሌሎች የውጭ አጋሮቻችን ጋር ሆነን የኛን ስም የሚያጠፉትንም ህጋዊ እርምጃ እንወስዳለን ብለዋል እንግዲህ ወደኛ ሊመጡ መሰለኝ ሁሉ ጊዜ ይወሰውሱናል በኢንተርፖል አማካይነት በዛ ያሉ የኛን አፍ ለማዘጋት የኛን የህዝብ ድምጽ መሆናችንን ለማስቆም የሚያደርጉት መፍጨርጨር የትም እንደማያደርሳቸው በተደጋጋሚ አይተውታል በነገራችን ላይ እዛ የደህንነት ምክር ቤት ውስጥ ከተሰበሰቡት አብዛኞቹ ወደ አሜሪካ መምጣት አይችሉም ማዕቀብ ተጥሎባቸው አባው ታደሰ አሜሪካ መምጣት አይችልም እነ ብርሃኑ ጁላ ወደ አሜሪካ መምጣት አይችሉም አብይ አህመድ ከህግ አንፃር ከቪዛ አንፃር ይሁን አናቀም ግን አሜሪካ መምጣት አይችልም እንደነዚህ አይነት ሰዎች ናቸው እንግዲህ ዓለም አቀፍ ከኢንተርፖል ጋር በመተባበር እኛን ስም እያጠፉ ያሉ እየሰደቡን ያሉንን በግ ጥላ ስር ወይም ደግሞ በግ እንዲያዙ እናረጋለን የሚሉት ለማንኛውም ይሄ ምንም ከወረቀት እና ምንድነው ከተጻፈበት ቀለም ያለፈ ክብደት የሌለው መግለጫ እንጂ የኢትዮጵያን ወቅታዊ የደህንነትና አጠቃላይ የጸጥታ ሁኔታ የሚያሳይ አይደለም በሚለው መደምደሙ የሚሻል ይመስለኛል የሰዎች ወደ አሜሪካ አይመጡም ያልከው ጉዳይ ምን ሊሰሩ ነው የሚመጡት ነው ታስታውስ እንደሆነ አብይ አህመድ እኮ አውሮፓኖች በሙሉ እኮ ነው እንግሊዝንም ጨምሮ በቃ ህዝቡ ነቅሎ ወደ
ጀርመን ነበር ጀርመን ላይ ይገኛሉ ስላለ እዛ ነበር ከመላው የአውሮፓ ግዛት ተሰብስቦ ወደዛ የጎረፈው ለምን መሪያችን ነው በቃ ይሄንን የመሰለ ሰው አናገኝም ብለው እናንተ ጋር የምታስታውሰው ነው ዋሽንግተን ዲሲ ላይ በተደረገው ሰው እኮ ወንበር አጥቶ ሜዳ ላይ ውጭ ሁሉ የቆመ እንደነበረ ነው የሚያመላክት በጣም በሚገርም ሁኔታ አሁን የት ነው የሚሄደው ማን ነው ለማነጋገር ምን ሊሰራ ነው የሚሄደው እንደ ሌባ ተደብቆ ሊሄድ ይችላል ልክ ስለው ውጭ ሀገር መምጣት ትላለህ ሀገር ውስጥ እኮ በሄሊኮፕተር ይሄዳል ቢላለው ነው ቦታ ላይ ከዛ በሳይክል ይሄድና ጠፍቶ መሪያችን እንደዚህ ምናምን ይለዋል እሱ ሰዎች መሪ እንደዚህ አይደለም ይገባ በክብር ነው ነገ ወደዚህ ቦታ ይሄዳል ተብሎ ይነገራል የሚሄድበት ጉዳይ ይገለጻል ህዝቡ እንዲቀበል ይደረጋል አሰራሩ እንደዛ ነው ይሄ እንደ ሌባ ይሄዳል እንደ ሌባ ወጥቶ ይሄዳል ተሳቆ ምን መጣበይ ብሎ ግን ለይምሰል ሰው በሌለበት ዙሪያውን ምናልባትም በታንክ በከባድ መሳሪያ በድሮን ጭምር ተወጥሮ እዛች አካባቢ ዞር ይልና ይሄውና መሪያችን እዚህ ጋር ደርሶ እንደዚህ መጣ ይሄ ሰው ወደ ውጭ ሀገር ቢሄድስ ምን ሊሰራ ነው ዞሮ ምንም የሚሆን ነገር ሌላው ባንክ ቅድም ያነሳውን በተመለከተ ከንግድ ባንክ አውጥተው ወደ የዘርቋጣቸው ማስገባት ብቻ አይደለም 1.3 ትሪሊየን ብር ኢትዮጵያ መንግስት ወስዷል ከዚህ ወስዶብናል ምን ሲተበድሯል እንግዲህ በትሪሊየን የሚቆጠር ገንዘብ ሀገሪቱ የህዝቡ ገንዘብ ማለት ወስደውበታል ስለዚህ ነገ ሁሉም እንደዚህ አይነት በጣም በሚያሳፈን በወረደ ሁኔታ ሀገሪቱ ወደቀችበት ዶላር እስከ ኢህአዴግ እስከሚገባ 2 ብር ከምናምን የነበረው ዛሬ ስንት ነው የሚቆጠር እንዲህ አይነት ውድቀት ውስጥ የከተተንን የኢኮኖሚ መዋቅራችን አሻሽለናል ተለውጠናል ዞሮ ምንም ያለን አንድ አማራጭ ብቻ ነው የኢትዮጵያ ህዝብ በጋራና ባንድነት ሆኖ ይሄንን የምናየውን ስርዓተ መንግስት ያለምንም ጥያቄ በማስወገድ በተቻለ መጠን ህዝቡ በጋራና ባንድነት ሆኖ ሀገሪቱን የሚመራ የህዝብ ልጅ ማግኘት በተጓዳኝም ኢትዮጵያኖች በነጻነት የሚኖርባትን ሀገር ለማቆም መጣር ያስፈልጋል ይሄንን ማናደርግ ከሆነ እድሜ ልካችንን በሰቀቀን በችግርና በመከራ ውስጥ መቀጠላችን የማይቀር ነው በተለይም ለዚህ ትግል ይጠቅማል ብለው ስራ የሚሰሩ አካላቶች በሚችሉት አቅም ቆም ብለው ማሰብ ያስፈልጋቸዋል የሚወረውሯቸው ድንጋዮች ትግሉን የሚያደናቅፍ እንዳይሆን መጠንቀቅ ያስፈልጋል ይህንን እስካላደረግን ድረስ ዛሬም አብይ አህመድ እኮ በሺ የሚቆጠሩ አቀንቃኞች አሉ እሱንም ይደግፉት ፋኖን እንዲፍረከረክ ፋኖ ተበታትኗል እያሉ በየቀኑ በየደቂቃው የሚወተውቱለት እኮ በሚሊዮን የሚቆጠር ገንዘብ እየተከፈላቸው የተሰየሙለት አሉ ስለ ትግሉና ስለ ኢትዮጵያ ህዝብ ይጨነቃሉ የሚለው እዛውስ ምን አስገባቸው መይሰዋጣ አብይ አህመድ ተጨማሪ ስራ የሚሰሩለት ስለዚህ ቆም ብለን አስበን ኢትዮጵያና ሀገራችን ዜጎቿንም ጭምር የተሻለች ሀገር የቀድሞ ኢትዮጵያ በፍቅር በአንድነት እያንዳንዱ ጎሳ እያንዳንዱ ብሔር እያንዳንዱ ሃይማኖት በፍቅር የሚኖርባት ሀገር የዓለም ተምሳሌት የሆነችው ሀገራችን ኢትዮጵያ በተለይ በሃይማኖቷ ሀገር በእስልምናና በክርስትና ብዙ ቦታዎች ግቦች አሉ ኢትዮጵያ ግን አባት እስላም እናት ክርስቲያን አንድ ልጅ እስላም አንዱ ልጅ ክርስቲያን እየሆኑ የሚኖርባት በፍቅር አንድነት የሆነች ሀገራችን ኢትዮጵያን አሁንም በመተሳሰብ በመቻቻል አንዱ ከአንዱ ጋር በመናበብ ሀገራችን ኢትዮጵያን የተሻለች ለማድረግ በጋራ መስራት ይጠበቅብናል ነው ምለው አመሰግናለሁ ዘውዱ በጣም አመሰግናለሁ እንግዲህ በዚሁ የዛሬውን ስርጭት እናበቃለን ያው በርከት ያሉ ርዕሰ ጉዳዮች ቢኖሩም ካለን ጊዜ አንፃር ከዚህ በላይ አይፈቅድልንም በጣም ነው ማመሰግንህ ተመልካቾች የዘውዱ ሾውን እንድትከታተሉ ዛሬም በዚህ አጋጣሚ ልንገልጽ እንወዳለን ዘውዱ ሾው በዩቲዩብ በየዕለቱ ዜናዎችን ጨምሮ የውይይት ፕሮግራሞችን የሚያቀርብ መረጃዎችን በተከታታይ በማቅረብ የሚታወቅ እንደዚሁም ተከታታይ የሆነ ስራ በመስራት ትልቅ አስተዋጽኦ ያደረገ ያለ ቻናል ነው እዛ ላይ ቤተሰብ በመሆን ዘውዱንም እንድታበረታቱ በዚሁም በመረጃና በውይይቶች ላይ በመሳተፍ በዚህ አጋጣሚ ጥሪ እናደርጋለን ዘውዱ በርታ በጣም ነው ማመሰግነው ከልብ አመሰግናለሁ መሳይ እግዚአብሔር ይስጥልኝ ተመልካቾቻችን በዚሁ የዛሬውን አበቃን ስለተከታተላችሁ ምስጋናችን ከልብ ነው ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን